የሚያስጠይቃትን ነገር አቢባ እንድች ብላ እንደማትሰራ የታወቀ ነው። ገባሽ? ይሄን ነገር ሳታውቅ አትሰራም አቢባ በምንም ታምር። 9 ቤት ነው ላላችሁት በአንድ ጊዜ ነው 9 ቤት ወይስ 6 ጊዜ የወጣው ነው? 9 ቤት ነው የሚወጣው ይባላል። እስካሁን የወጣው ሮሚዬ እስካሁን የወጣው ነው 9 ቤት እጣው እስካሁን የወጣው። ኦኬ 9 ቤት ቀላል ነገር አይደለም። በጣም ብዙ ሚሊዮን ብር ነው አንድ ቤት የሚሸጠው። ስለዚህ በጣም ብዙ ሰው አስቆርጣ ነው የሚሞላላት ይመስለኛል። እንግዲህ ባንዴ አረ ባንዴ ነው ይላሉ። ባንዴ 9 ነው የሚወጣው ይላሉ። በአንድ ግጣ በ6 ጊዜ 9 ከወጣ ብዙ ቤት ነው ማለት ነው። አዶን ነው 9 ቤት ነው የሚወጣው። አዎ ይላሉ እንደዛ እያሉ ነው። እና የሚያስጠይቃትን ነገር ትሰራለች ብዬ አላምንም እኔ። ስለዚህ ለአቢባ እርግጠኛ ነኝ አይደለም ይሄን ቀርቶ ለምትሰራው ስራ ተጠንቅቃ እንደምትሰራ ነው የምታውቀው። እቺ ሴትዮ ራሱ ያጎናበለችው በሚኪ መታ ማስታወቂያ ስሪልኝ ብላ ነው ቪዲዮዋን ቀርጻ እንጂ አትሸውዳትም። አንድ ሀገር ብቻውን ስራው እሷም ስለምፈልገው ሮሚ አንዴ ልመልስ አንዴ ልመልስ ላውራ መልስ አይደለም አንዴ የሚዩት አድርጌ ቆይ ትመልሻለሽ በኋላ ላይ ቆይ ኬሪ ያለሽ ኬሪ አበሻ አለሁ ይሰማል። ቀጥሽ ሎሚ ቀጥይ። እኔ የሀቢባም የሎሚም ተከታይ ነኝ። ሀቢባንም ተስፍሽንም ሁለታቸውም ነው የማከብራቸው። ሀቢባ ጥፋት ቢኖርባትም ከነ ጥፋቷ ከጎኗ ነው የምቆመው። ግን ተስፍሽን ጠይቀነዋል። መረጃ አለኝ ባለው መሰረት ላይቭ ላይ ስንጠይቀው መረጃ አውጣ ብለን እኔ በእሷ ስም በቴሌግራም እየተጭበረበሩ ያሉትን እነዛን ትንጠንቀቅ ብዬ ነው እንጂ እኔ በእሷን ቃል ራሱ የተናገርኩት የለም ነው ያለው። ሀቢባ ሌባ ናት ያልኩት ቃል ካለ ራሱ አምጡ ነው ያለው። ግን እንደዛ ያልኩት ለማለት የፈለግኩትኝ በቴሌግራም በእሷ ስም እየተጭበረበሩ ያሉትን ያንን ነገር አስጠንቅቂ ተናገሪ ብዬ ነው ያልኳት ነው ያለው። እና ስለ ትምህርት ቤቱ ደግሞ እኔ ትምህርት ቤቱ ተማሪ ስለሆንኩኝ እዛ ላይ ይከፈላል አይከፈልም የምትሉትን ነገር ደግሞ ጥያቄ ካላችሁ ልመልስላችሁ ወይ ደግሞ ልንገራችሁ ሙሉ መረጃ። እንዳ ማነው ልናገር ኤልዳና ኦኬ አልጨረስሽም? ሎሚ ነሽ አይደል? አልጨረስኩም። ስለ ትምህርት ቤቱ እኔ ሎሚ ነኝ። ስለ ትምህርት ቤቱ መናገር ነው የምፈልገው። እሺ ቀጥይ። ስለ ሎሚ ደግሞ ሎሚ የተባለ ደግሞ ተስፍሽ ይሄ እሱ ሀሳቡ ምንም ቅድም መሃናይም በ2 ሳምንት ገብቼ እንደዚህ ተብሎ ወጣው ስትል ፍጹም ስህተት ነው። እኛ እየተማርን እያለን እኛ ተማሪዎች በዙም እንማራለን። የዙም ደግሞ ትምህርታችን ደግሞ ሴቭ ሆኖ ይቀመጣለኝ። እሱም ሪከርድ ከተፈለገ ይመጣለኝ። እኛ ነን ተማሪዎች በቲክቶክ እንድንተዋወቅ የሆነ ሎጎ ልክ አሁን ሀቢባ እንባላት ቤታ ደግሞ መብረቅ እንደዛ ስላለ አንተም ሎጎ ይኑርህና እስበሳችን ፎሎ እንድንደራረግ አንተ በማትኖር ሰዓትም እንድንማር የሆነ ነገር ምረጥልን፣ ፕሮፋይላችንም የሆነ ነገር ስራና እንደዚህ አድርጉ በለን እናደርጋለን ብለን ጥያቄውን ያመጣነው ከራሱ ከተማሪዎች ነው እንጂ ከተስፍሽ አይደለም። ተስፍሽ ከዛ በኋላ አስብበታለሁ እስኪ የሚሆነውና ያለው ብሎ እናንተ በቃ እንደዚህ ስሩ ብሎ ነገርና እኛ ሰራነ በዚህ ይሁን ተባልነ ወሰነ እንጂ ይሄ ተስፍሽ እንደዚህ ሎጎ ተሸክማችሁ ዙሩ ምናምን ያለው ነገር የለም። ግን ወደ ጌሙ ሲመጣ ሎሚ ያደረጉትን ብቻ አስገባለሁኝ ብሎ አለኝ። ይሄ አይዋሽም የሚወጣም ነገር ነው። ሰው ደግሞ ተማሪ ያልሆነውም የሚመዘገበውም ሎሚ እያደረገ መጣ ማለት ነው። ከዛ ደግሞ አሁን 1200 ተማሪዎች አለነ። ይሄ በነፃ ነው ያለ ክፍያ፣ የመጀመሪያ ትምህርት ቤት ነው ያለ ክፍያ ነው እየተማርን ያለ ነው። ከዚህ በኋላ ግን ቀጣይኛን አስመርቆ ቀጣይ ለሚያስገባቸው ተማሪዎች ክፍያ ያስከፍላለኝ 20 ሺህ ብር በኢትዮጵያ ማለት ነው፣ ወይም ደግሞ $150 ዓለም አቀፍ። ያንን ደግሞ ለማይችሉት በሁለት ክፍያ ለሚችሉት ደግሞ በአንዴ ክፍያ በቻሉት እያለ ኢንፎርሜሽን በየስነ ስርዓቱ እየተናገረ ነው ያለውና ማስተማሩ ምንም ጥፋት አላየውበትም። ሁለታቸው ነገ ማልዳ ሰላም ይሆናሉ። ሀቡንም እንወዳለን፣ ተስፍሽንም እንደዛው። በጣም ነገሩ ባይሰፋ ብዬ ነው የማስበው። ጥያቄ አለ ላንቺ አንድ ጥያቄ። ስንት ብር ከፍለሽ ደግሞ የምትማሪው? ምንም ነገር የመጀመሪያ ተማሪ ነኝ። ምንም አይነት ነገር ክፍያ ገና አልጀመረም። ተስፍሽ እኮ ገና እኛን አስመርቆ ገና አሁን በማስመዝገብ የሚመዘገቡትን ነው የሚያስከፍል። እነዛንም የሚችሉት ነው ያልቻሉትን በሁለት ክፍያ 1200 ተማሪዎች ያለ ክፍያ ነው የምንማረው።
ኦኬ እንጂ እስካሁን ክፍያ አልጀመረም። የከፈሉ ሰዎች 25000 ብር የከፈለ ሰው ባመጣልኝ አዲስ እየተመዘገቡ ነው። አዲስ እኔ አሁን ቆየሁኝ። አሁን ልንመረቅ ስለሆነ እኔ አሁን ቢያንስ ከወር በላይ ሆኖኛል። አዲስ ግን የሚያስንትን የሚሉትን እያስከፈለ ነው አልኩኝ እኮ። ግን 1200 ተማሪ የለም ኬሪ ከተመረቁት ውስጥ የከፈለ የለም። ገና አልተመረቅንም እኮ ማሬ። ከ2 ሳምንት በኋላ ምናምን ለምንመረቀው ገና አልተመረቅንም። አስመርቋልሽ እኮ አሁን አስመርቁ አላልኩም። ልንመረቅ ነው ገና እየተማረ ነው። ከ2 ሳምንት በኋላ ነው ገና የምንመረቀው። የመመረቂያ ቪዲዮ እየሰራን ነው። ገና አልተመረቀም። ሲመረቅ ቲክቶክ ላይ ይሆናል። ከእናንተ ውስጥ የከፈለ በቅርብ ጊዜ አሁን በቅርብ በዚህ ሳምንት ምናምን አላቅም ከሆነ በስተቀር ከኛ ጋር የተመዘገቡት ግን እየተማሩ ያሉት ከኔ ጋር ያሉት 1200 ተማሪዎች ያለ ክፍያ ነው። ከዛ በኋላ አዲስ እየከፈሉ እየገቡ ያሉ ሰዎች አሉ። ለምን ግሩፑ ላይ አዲስ ነኝ ምናምን ሲሉ እንኳን ደህና መጣችሁ ያልን እንቀበላቸዋለን እንጂ 1200 ተማሪዎች በነፃ ነው እያስተማረ ያለው። ጥሩ በቃ እንግዲህ ከባለቤቱ የምንበልጥበት ነገር የለም። ቴንክ ዩ ኬሪ። ያኔ ደግሞ ላውራም ነገር ያለ ነው። ከዚህ አብሳላት በጣም ብዙ ስታወሪ ነበረ። ያኔ በጣም እየሰማዎች ነበረ። ኬሪ አንዴ አሁንኛ ፐርሰናል አይደለም ጥያቄያችን አንዴ እንደምትወጃት ተወዳታለሁ። ሞዴሬተሮችም ያውቃሉ። በጣም ነው ወዳት ካንቺ በላይ ኬሪ በላይ አልወዳትም ሀቢባ ነው ያው ነገራቸው። አራብ 31 ጊዜ ትጠይዋለሽ። በጣም ስለተስፍሽ ብዙ ነገር ነው የምታወሪው። አረ ኬሪ አንድ ጊዜኛውን ስለሱ ስለመጥራት ምን ሐሳቡን ነው እንጂ ፐርሰናሊ እሷ አታውቀውም ምናምን አጠላውም። ሐሳቡን የተነሳው በሐሳብ ጉዳይ ነው። ኤልዳና ጥያቄ ያለሽ ከየት ነው ፋሚሊ? ኤልዳና እኔ ሎሚ ፋሚሊ ነኝና ሎሚ ፋሚሊ ሮሚ ወደፊት ዳገት ነው የሚሆንብንሽ። የእንትን ፋሚሊ እያተ ቀጤ እሺ ቅድም ላይ 25000 በኢትዮጵያ ይከፈላል እያሉ ነበር። ተከፍሎ ነው አሁን ላይ እየተመዘገብን ያሉት። ኖ አሁን ላይ እንደዚህ ሲጀመር አልተከፈልም። አሁን ላይም ክፍያም አልተጀመረም። ገናኛ እኛ ከተመረቅን በኋላ ነው ክፍያም የሚጀመረው። ስለዚህ ቅድም እያወሩ ስለነበረ እዚህ ቤት እንደዛ አይነት ነገር የለም። ሌላም ጠይቁኝ ካለ ልመልስላችሁ። ኤልዳና ምንም አንጠይቅሽም። ከሎሚ አሁን ወደፊት ሎሚ ምናምን እያላችሁ ነውና አሁን እኛም ደግሞ ሎጎ መምጣታችን አይቀርም። ለማንኛውም ወደፊት እንዳትጣሉ። ሎሚ በከረሜላ የሚል ደግሞ ሌጎ የሆነች ልጅ እያሰራች ስለሆነ እንዳትጣሉ። ቅድም ማነው ኬሪ ቅድም ቤታዮ መብረቅ ትላለች። ቤታዮ መብረቅ ነው ምልክቴ ብላለች። መብረቅ ናት ያልሻት ለምንድን ነው? ከየት ያመጣሽው? የሁሉም ሎጓቸው አለና ተከታይ ሲኖሩ እንደዛ አሁን የኪዲም ያን የሁሉም አለ። ይሄ አዲስ ነገር አይደለም። ሰው እንደዛ የቤታዮ ነው። እኔ ስለሌላ ሰው አያገባኝም። የቤታዮ መብረቅ ያልሻት ብላለች ወይ ነው የጠየኩሽ? ብላለች ወይ ሳይሆን አለ ተከታዮቿ እሱን ይዘው ይዞራሉ። ያኔ መብረቆች ናቸው። የሷውን መብረቅ አለ እንትን እዛ አለው መብረቅ እንትን ዋናውን መብረቁን አይደለም እኮ የምን መብረቅ ነው? ቤታዮ መብረቅ ስትባል ሰምቼ አላውቅም። ለዛ እኮ እንግዲህ መብረቅ ነኝ ብላ ራሷ እንደዛ ታስባለች። ሶ ደግሞ እሷን የሚወዳት ደግሞ የእሷን ሎጎ የመብረቅ ምልክት ደግሞ እያደረገ ደግሞ እንትን ይላል ማለት ነው። ይሄዳል ላይክ ሎሚ ንብብ ነው ያደረኩት። አንቺ ሎሚዋን በማንም ልቀይራት አልችልም። እኔ በጣም ነው የምወዳት። ብዙ ነገር ተምሬባታለሁ። ሲናገሯት ደስ አይለኝም። የሎሚ ማስታረቅ ትችያለሽ። የሁለቱንም ሌጎ ስላረግሽ ማስታረቅ ትችያለሽ። አየሽ እኔ ወላሂ ቢታረቁ በጣም ነው ደስ የሚለኝ ሮሚ። ምክንያቱም ከአሁን በፊት ከሙኒት ጋርም ሲጣሉ በመሀል ገብተን አሁን ላይ ፒስ ሲሆኑ እኛም እና የሆነ መሀል ላይ መግባት አልፈልግም። እነሱ ነገር ማለት ይታረቃሉ። በጥሩነቷ ወዳታለሁ። እኔና ቢባ የምንታረቅ ይመስልሽ ነበር? ያኔ ስንጣላ ታረቅን እኮ እንደዛ እርግጥ ታረቃችሁ እና ተስፍሽና ደግሞ ሀቢባ ደግሞ ትንሽ ነገር እኮ ነው ትንሽ ያልሆነ ሪከርድ ነው ያጣላቸው። ተስፍሽም ደግሞ ተናዶ ነው። ለምንድን ነው የተናደደው? ለምን እሷ ነው ስትል እየሮጥን እንሄዳለን እሷ ማናት ስጠራት ማትመጣ ብሎ በዛ ከፍቶት ነው የተናገረው። እና ነገር እሷ ደግሞ ሀቢባ ደግሞ ማንም ቤት ብጠራ ከእንግዲህ አለ እኔ ለብቻዬ እንትን ነኝ መንግስት ነኝ ብላለች። አልሰማሻትም? አልሄድም ብላለች። እሱ ከምን የሀቢባ የእያንዳንዷን ላይ ባሌ እኮ ወጣ እስከምትገባ ድረስ አለ እያንዳንዱ ነገር አውቃለሁ። ግን ተስፍሽ በወቅቱ ከፍቶታል። እንትና ተስፋዬ ተስፋ ያልኩት ማነው? ቴዲ አዋሳ። አንቺ በቤቴ ላውራበት ዝም በይ ሚውታል ማነው? እንትና ቴዲ አዋሳ
በእንትን የተነሳ ሲጠራ ሰው ሁሉ ሲጠራ እሷ አልሄድም ከፈለገ መተጠይቀኝ እርዳታ የምትሰሩ ጠቅላላ ነው ሲባሉ አልሄድም ብላለች። ስለዚህ ያንን በተመለከተ አትሄድም ወይ ወሬውን ይዘው እሷ ቤቢሩስ አንደኛ እርጉዝ ናት፣ ሁለተኛ ሴት ናት። ለሱ ብቻ አይደለም አልሄድም ያለችውና ነገሩ በዛማ እንዳይሆን ሮሚ ተስፍሽ ቀጥሯቸው ማለት ነው ተናግሯል። በዚህ ሰዓት ከቤቴ ላይቭ ተገኙ ብሎ እነ ፋሲካንም እነ ሚኪንም ምናምንም ሳጂንም መብረቁንም ቀጥሮ ነበርና በዛ በሆነበት ሰዓት ነው ይሄ ነገር የተፈጠረው። ሌላው ነገር ደግሞ የሬሳ ሳጥን ስለምትሉት እኔ አይመለከተኝም። እንኳን ከሬሳ ሳጥን ከሎሚ ከጌሙ እንኳን ገብቻ አላውቅም። እኔ ትምህርቱ ላይ ነው ያለሁት። ትምህርቱ ላይ ስላለው ሎሚውን ተጠቅሜ ያለው ጥሩ የሰራው ነገር አለው። ስለመጥፎ ነገሩ ደግሞ አይመለከተኝም። ስለ ሬሳ ሳጥን ምንም መጥፎ የሰራው የለም። ጥሩ ሰው ነው። ተስፋዬ ሀቢባም ጥሩ ሰርታለች፣ እሱም ጥሩ ሰርተዋለኝ። የኔ በጣም ቴንኪው። በጣም ነው ሀሳብሽን የወደድኩት። እስቲ ሀያት ደግሞ ምን ልታወሪ ነው? እኔ አፍ ላይ ቆምሽው ደግሞ ሂጂ እስቲ አንቺ። ቆይ ሮሚ አይደል ሀያት አይደለችም። ሀያት ሚዩት አድርጊ። ቆይ ሀያት ሳትሆን ዊንታና ትቀድማለች። ሀያት ሚዩት አድርጊ። እሺ ዊንታና ቀጥይ። ወይ ያብዬ እንዴት ናችሁ? ሮሚ ሰላም ነው አለው። ዊንታና እግዚአብሔር ይመስገን። የምን ደጋፊ ከየትኛው ልጀምር? ደበላለቁት እኮ ያብዬ እና ከየትኛው እንደሚጀመር ግራ ነው። ብቻ ያው ገረፍ ላድርገው ማለት ነው። ኦኬ የንም ነሽ የሎሚ እኔ እውነት ለመናገር ሀቢባ ውስጤ ነች። ምክንያቱም የደሃን እንባ ስለምታብስ ነሽ በግልጽ አማርኛ ማለት ነው። እና ግን ማለት ነው ለማንም አላዳላም፣ ፌር ሆኜ ነው የምናገረው። በመጀመሪያ እቺ ሳጂ የምትባለው ልጅ ተገኘች፣ መሀሊትን ትመስላለች ሲሉ መብረቁ ኬት እንደሆነ ተስፍሽና ሳጂ ማነች መሀሊት የተነሱትን ፎቶ አመጣው። ሲያመጣው ያብዬ ተስፍሽ ተፈላጊ ሆነ ማለት ነው። ተስፍሽ በእግር በፈረስ ሲፈለግ ደንግጦ ቤቱ ገብቶ ርዕሱን ቀየረው ወደ ሀቢባ ማለት ነው። እሱ አንድ አማርኛን የተጠየቀው የነበረው ተባረኪ የወለድሽው ብርክ ይበል እና አብሳላቴ አንዴ በእናትሽ አንዴ ልጨርስ እና ያብዬ አንድ ጥያቄ ነው የተጠየቀው። እቺ ሴትዮ መሀሊት ነች ወይስ አይደለችም ተብዬ ስትጠየቅ ቤቷ ሄጄ እቃ ልቀበል አብሬ ተደግፌ ፎቶ የተነሳሁት እኔ ያብስራ እኔ እናንተ ፎቶ ብንነሳ የዛሬ 3 ዓመት ወይ 4 ዓመት በፍጹም ልጠፋብኝ አትችልም። አዎ ይሄ ያብ ነው አይደለም ብዬ ልልክ ይችላል። አንድ አማርኛን የተጠየቀው እኔ ለክሬ ነው መመሰክረው። እውነት ለመናገር በቃ ወሬውን ቀየረው ወደ ሀቢባ ማለት ነው። ከዛ በኋላ እሷ ማነች ምንድነች አይባልም። እኔ እናንተ አብረን ከበላን ከጠጣን እንደ ሚዲያ ሰው መነጋገር ነው ያለባቸው። አይታችሁ ከሆነ ሀቢባ ሁሉንም ነገር ፌስ ቱ ፌስ ነው የምትሰራው። እስከዛሬ ድረስ እኔ እንኳን እርዳታ ሀቢባ ቤት አይደለም ያቢ አንተ ታውቀኛለህ፣ እርዳታ ላይ ይሳተፋለሁ። ካንተ ጋም ከሮሚ ጋም በእርዳታ ነው የተዋወቁን። ብዙ ቤት እርዳታ ስሰበስሩ ብዙ ቦታ አሳተፋለሁ። እዛም እርዳታ ላይ ነው የምሳተፈው እኔ ማለት ነው። ምንም ችግር የለብኝም ማለት ገንዘብን ችግር የለብኝ፣ ምንም ችግር የለብኝም። ግን አንድ ሀቢባ ሌባ ነች። ለምሳሌ ቤት እጣ በሚያስጥሉት መንግስት እኮ ለዛ መንግስት ያለበት ሀገር ነው እጣ እየተጣለ ያለው። በሎተሪ ደረጃ እየተጣለ ያለው እናንተ ህጋዊ አይደለም ብላችሁ ታስባላችሁ? አንድ እሱን። ሁለተኛ ነገር ደግሞ ተስፍሽ መብረቁ አንገቱን ይዞ ሲጠይቀው ለምን ጉዳዩን ወደ ሀቢባ አዞረው ፈርቶ። ከዛ ሰብስቦ እሷ ያለችው ምንድነው በቤቷ ውሽዬን ለምን በቤትክ አሰደብክ? አንድ አማርኛን የጠየቀችው። ከዛ ማነሽ አንቺ አልመልስም ማን የሰደባት አይባልም። በቃ ልክ በፊት ተከባብረን እና አብይ ተከባብረን የምናወራ ከሆነ አይ ሁለቱም ህጌን ሳያከብሩ ሚውት እያበሩ ነው የተነጋገሩት ቢል ኖሮ ሁሉ ነገር ችግሩ ይቀረፍ ነበር ማለት ነው። ሌላው ደግሞ በጣም የታዘብኩት ነገር እኔ እግዚአብሔር ምስክሬ ነው ሚች ቲክቶክ ዛሬውኑ ደልቼ ልወጣ ምንም አልቀረኝም። ዛሬ የተሳደበው ስድብ ከአንድ አባት ከሆነ ሰው ልጅ ካለው ሰው ምንም እኔ አጸያፊ ማለት አንድ ሰው እግዚአብሔር በሰራው አምሳል አካል እንደዚህ መሳደብ የለበትም። ከፍ ዝቅ አድርጎን የሰደባት ማለት ነው ሚዲያ ላይ። ይሄ ብልግናውን እና ለራሱ ያለውን ቦታ አፍ ሲከፈት ጭንቅላት ይታያል ነው የሚባለው። ያብዬ ሌላ ምንም አይባልም። ይታረቃሉ፣ አዎ ሊታረቁ ይችላሉ። ዞሮ ግን እዚህ ደረጃ ከመዳረስ እሷም አሁን ሮሚ የእግዚአብሔር ይስጣት ሮሚ እንደተናገረችው ሀቢባ ማንኛውም ቤት አትሄድም። ኑ ቤቴ ሐቁን እናውጣ መረጃ አለኝ የሚያለው ይሄው ሳጂ ልካላታለች ፓስፖርቷን በብዙ ውጣ ውረድ። ሁሉም አይ ድምጿ ተመሳሰለ፣ ጉንጯ ተመሳሰለ፣ ከንፈሯ ተመሳሰለ እያለ
ከዛ ላከችላት። እኔ ባየሁት መሰረት እንግዲህ በአካል የሚያውቃት ተስፍሽ አላቃትም ያለ ሀቢባ አይታት ዳሳት የማታውቀው እንዴት ልታውቃት ትችላለች? የላከችላት ስም ማህሌት የሚል ስም ስላልሆነ እኔ ባየሁት ስም ማህሌት አይደለ እንዳልሆነች አረጋግጫለሁ ብላ ተናገረች። ይሄንን ነው እኔ የሚሰማሁት ሚዲያ ላይ ማለት ነው። ታዲያ ምንድነው ይሄ ጥፋቱ? ታዲያ አሁን ቤት ተከፍቶ ያሰዳድባል። ሁለተኛ ደግሞ አሁን ይሄ ጋዜ ያልካት ልጅ ለተናገረችው ንግግር እግዚአብሔር ምስክሬ ነው፣ መች እንደሆነ ባላቅም ሀቢባ እንኳን ኬክ ሳታስደፋ እነሱ 1 ሚሊዮን ገብቷል ብለው ኬክ አስደፍተው ነው ሃኒን ጠርተዋት ቴንኪዩ ብለው ሲያመሰግኗት። ይሄንንም እኔ ሚዲያ ላይ ነው ያየሁት። ማናቸውም በውስጥ የነገረኝ የጻፈልኝ የለም። እና እቺ ጋዜ የምትባለው ልጅ የተሳሳተ ነገር ነው ይቅርታ ስላለች ኦኬ ደግሜ እንትን አልለውም። ይሄንንም ከግምት ውስጥ አስገቡት ያብዬ። እና በጣም እየተደረገ ያለው ነገር በጣም ለአንቺ ጥያቄ ያለኝና እሺ ያብዬ ቅድም የሀቢባ ደጋፊዎች አብዛኞቹ ደፈር አድርገው አልመለሱልኝም። አንቺ ተስፍሽ ነው ችግር ያለበት፣ ከተስፍሽ ጋር እንደው እኔ ከአንቺ ጋር ልጣላና ባለቤትሽ ጋር መሄድ አለብኝ ወይ? አሁን ሀቢባ አንድ ቮይስ ሰምቻለሁ፣ እሱን ቮይስ ሰምቻለሁ እና ሀቢባ ስለ ትዳሩ ስለምናምኑ እንቅስቃሴ ማውራት ነበረባት ወይ? መጠጥ ስትጠጣ ነጭ ሽበት አለ ወይ ምናምን የሚል ነገር ከተስፋ አንደበት አረ እንደዛ አላለችም። ቆይ አብሰላት ሚዩት አድርጊ እንዴ! እኔ ምላሷ አለኛሽ ነው አላለችም። ሰው ከተስፋ አንደበት ሰምተናል። ተስፍሽ ፈጥሮ ነው ያወራው። መልሽ ምን ታለ? አይ አላለችም፣ ያብዬ አላለችም፣ ልትልም አትችልም። ነጭ ሽበታ ምንም ማንም ደጋፊዎች ተናደው ሊል ይችላል እንጂ ሀቢባ ማንንም ስም ጠርታ አላለችም። እሱ ግን ማለት ነው በስነ ስርዓት ማለት ነው ዛሬ እሱ ያለውን ቃል እኔ ብደግምልክ ደግምላለሁ። ሪከርድ አምጪ ካልከኝ ደግሞ አመጣለሁ። በጣም አጸያፊ ነገር ስለምትጠጡት ነገር ስለምታጨሱ ነገር አንቺ በቁመቷ በመልኳ ፊልተር ብታነሽ ማናችንን ፊልተር ብናነሳ እኮ የሆነ ነጥብ ወይ የሆነ ነገር ሊኖር ይችላል። ለምን እንደዚህ ይላታል? ትላንትና አብሮ ከበላው ሰው ጋር አላለችም። ከታች ብላ እልሽ አንቺ አላለችም ነው የምትይው። ያምጡልኝ ማስረጃ ያምጡልኝ። ተስፋዬ ሀረርጌው ብላ እንደዚህ ያለውን ያምጡልኝ። እኔም ላውራ ዊንታና እኔ ልመልስልህ። አብሰላት እንዴ ቆይ አንዴ ኮሜንት ማታቆቴ ካካውንት ለምን ታምናለህ? ያቡ እምታቀኝ እኔ ናት በማርያም እኔ መስማት የምፈልገውን ለከሌ ብዬ አይደለም የምሰማው። ያቡ ሪከርድ ካለ ቹቹ ቆይ ቹቹ ያው ቹቹ ነው ለምን እኔ እንዳወራ ግን አትፈቅድልኝም? ያቡ እስካሁን አይደለም አብሰላት ያንቺ ነገሩ ትበጠባብጥ ጫዋልሽ አልች ቹቹ ቀጥል ሎሚ በጠብጠው እኔ እብድ ነኝ እንዴ? ያቡ ምን ሆነ ነው? ትልቅ ሰው ቹቹ ብላለች የሚለው እኔ አይደለም ከታች ያሉት እንግዲህ የሰማሁት ነው። የሚል በስቷል ብላለች የሚል ማስረጃ ያምጡልን። ሮሚ ማስረጃ ያለችበትን መንገድ እኔ የጠራችበትን ያስረዳችሁ እኮ እናስገባላችሁ። አብሰላት ቆይ በማርያም አረተይ እስካሁን ድረስ እንደሚያስገባሽ አልሰማም። ያቡ አንተ መጀመሪያውኑ የሄዱበት መንገድ 2-3 ምስክር የውሸት እንደሆነ ስታውቅ እኮ ሌላ መወንጀል አይጠበቅብህም። ሀቢባን ማለት ነው ላስገባል ብላለች ሳይሆን ሪከርድ ያሰሙን። ይኸውልህ ሮሚ እድል ስጭኝ እኔም ላውራ ያለችው እዚህ ላይ ልናገር አንድ ጊዜ ልናገር እኔ ማውራት የምፈልገው ስለ ድርጅቱ ነው ማለት ነው። ቀደም አንዲት ልጅ ጠይቃ ነበር የወረደችው አንድ ሰው 100 ዕጣ ቆርጦ 3 ቤት የሚወጣ ከሆነ ችግር አለ ስትል ነበረ። የጠየቀችው ጥያቄ ስህተት ነው ሙሉ ለሙሉ ማለት ነው። በመጀመሪያ ደረጃ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን የሚባለው የእርዳታ ድርጅት ነው። ድርጅቱን ሰፖርት የሚያደርጉት ደግሞ ዕጣ በማስቆረጥ ነው። ኦኬ አሁን እስከ 6 ዕጣ ነው የወጣው። በእያንዳንዱ ዕጣ 9 ቤት ነው እየወጣ የነበረው። ሮሚዬ አንደኛ ዕጣ ባለ 3 መኝታ፣ ሁለተኛ ዕጣ ባለ 2 መኝታ፣ ሶስተኛ ዕጣ ባለ 1 መኝታ ዕጣ ሲወጣ ነበረ። አብዛኛው ደግሞ የዕጣ ባለቤት የሆኑት ሮሚ ሰማላ ሶስተኛው ዕጣ አራተኛው ዕጣ ስቱዲዮ ፍላት ነው አይደለም ሮሚዬ ይኸውልሽ። ሌላው ደግሞ ምንድነው በጦርነት ምክንያት አካል ጉዳተኛ ለሆኑት በየክፍለ ሀገሩ እየሄዱ ዊልቸር ይሰጣሉ። ከዕጣው ውጪ ማለት ነው ሮሚ። ከዕጣው ውጪ
ከእጣው ውጪ ዊልቸር ያድላሉ በየክልሉ እየሄዱ ማለት ነው። ትግራይ ክልል ሄደዋል፣ ደቡብ ክልል ሐዋሳ ሄደዋል፣ ሌላም ጋር ኦሮሚያ ክልል ሄደዋል። እንደዛ እየሄዱ ዊልቸር ያድሉ ነበረ እነ ሰክሰስ እና ሀቢባ ማለት ነው። ተጨማሪ ደግሞ አካል ጉዳተኛ ሆነው የኢኮኖሚ ችግር ላለባቸው ገንዘብ እየሰጡ ስራ ይፈጥሩላቸው ነበረ። ባጃጅ የተገዛላት አለች፣ ሱቅ የተከፈተላት አለች። በጣም ብዙ እርዳታ ሲሰሩ ነበር የቆዩት ማለት ነው። ሀቢባ ሁል ጊዜ ጥርት ያለ ስራ ነው የምትሰራው በመረጃና በማስረጃ። ምንም እንከን ሊገኝባት ያልተቻለችው እሷና እሷ ብቻ ናት እዚህ ሚዲያ ላይ ማለት ነው። ሌሎቹን አይተናቸዋል። አብረናቸው ስለቆየን በደንብ አድርገን እናውቃቸዋለን። ማንም ሊሸውደን አይችልም። ደግሞ እሷን ሮሚ አንድ ነገር እንደ ሰው እንድታስቡ የምፈልገው ሀቡ ሁል ጊዜ አጀንዳ የምትደረገው መቼ ነው? ምላሽ መስጠት በማችልበት ሁኔታ ውስጥ ስትሆን። አሁን እሷ የለችም። ቀን ሙሉ ግን አጀንዳ አድርጓት ነው የዋለው። እኔ ማንንም ጄጅ ማድረግ አልፈልግም። ነገ ይታረቃሉ፣ ችግር የለውም። ግን እሷ መመለስ አትችልም፣ መናገር አትችልም። ላይቭ ላይ የለችም። እሱ ግን ቀን ሙሉ የእሷን አጀንዳ አድርጎ ነው የዋለው። ለምን? አብሮ ከበላ አብሮ ከጠጣ በዚህ ልክ ጠላቱ አይደለችም እኮ። ምንም ያለችው ነገር የለም። ቀድሞ ነገር የፈለጋት እሱ ነው። ነገር የጀመረው እሱ ነው። ምላሽ ነው የሰጠችው። መረጃ አለኝ። ይኸውልሽ ሮሚዬ፣ እሱ ግልጽ አድርጎ ባንቺ ስም የተጭበረበሩ ሰዎች አሉ አይደለም ያለው። መረጃ አለኝ ባንቺ ነው ያለው። አንቺ በምትሰሪው ዙሪያ መረጃ አለኝ ብሎ ጀመረ። ከዛ ዛሬ ደግሞ ምን ብሎ ቀየሰ? ባንቺ ስም ነው ያልኩት። ሀቢባ ደግሞ ማለት ነው ግዴለሽ ሴት አይደለችም። በየቀኑ ላይቭ ላይ ስትገባ ሮሚ መጀመሪያ እኛ ታብታብ እያደረግን እሷ የምትናገረው ምንድነው? በስሜ እንዳትበሉ፣ በስሜ በቴሌግራም እያጭበረበሩ ነው፣ ቮይሴን ሁላ ቀርተው እየላኩ በስሜ እየበሉ ነው ብላ በየቀኑ ነው የምትነግረን። እና ሰው ደንቁሮ ሄዶ ከተበለ የእሷ ችግር ነው አይደለም። በየቀኑ ነው የምታስረዳን። አሉ እኮ ብዙ ባለ ሀብቶች በስማቸው ገንዘብ እየተበላ መልስ የማይሰጡ። ሮም እኔ ጋር ማስረጃ አለ። ብዙ የማዳም ቅመም በባለ ሀብቶች ስም ገንዘብ ተበልተው በውስጥ ሳናግራቸው መልስ ያልሰጡኝ ባለ ሀብቶች አሉ። ታዋቂ ሚዲያ ላይ የሚታወቁ ማለት ነው። እሷ ላይ ሲሆን ግን ሁሉም ነገር ይበረታል። አንዴ ወደ ሃይማኖት ይጎትቷታል፣ አንዴ ወደ ብሔር፣ ወደማይጎትቷት መንገድ የለም። ግን እሷ ቆማ ብቻዋን የቆመች ጀግና ሴት ናት። የዘመናችን ጀግና ሴት። እየመረራችሁ ዋጡት። ያልሆነ መረጃ አትስጡ። ሀቡን ተከታተላት ከሀ እስከ ፐ፣ ከቲክቶክ እስከ ዩቲዩብ ብትከታተላት ሀቢባ ማናት በደንብ አድርጋችሁ ታውቋታላችሁ። እኔ ጨርሻለሁ። ሮሚ እያመሰግናለሁ፣ ወድሻለሁ። ሮሚ እኔም ላውራ ያቡ ቆይ አንዴ አብሰላት አንቺ እና እሷ እኮ አንድ ናችሁ እኮ። ሀያትና አብሰላት ዊንታ አንድ ናችሁ። አንድ አይደለንም። እኔ የሀቢባ ደጋፊ አይደለሁም። አወራለሁ ዛሬ ተስፉ ባወራው ጉዳይ ላይ ማለት ነው። አወራለሁ። አታምኑኝ እንዴ? ያውለ ያቡ ፌር ለመሆን እየሞከርክ እንደሆነ አውቃለሁ። ግን ሀቢባን አንተ ራሱ በምታውቀው ጉራጌን ነካች ብለን ምን ያህል ስንሄድባት እንደነበረ ታውቃለህ። ዛሬ ግን ሲሰርባት የነበረው ተስፉ በዘር ነው። አመጣጥሽ አካባቢሽ ኬት እንደመጣሽ እናውቃለን እያለ ሲሰድባት ነበረ። ገባህ አይደለ? ገብርኤልን ሪካርዶች አሉ አመጣለሁ ማለት ነው። እኔ በዘሯ ልደግፋት ምናምን አይደለም። ከኔ በላይ በስጋም በምንም የማይገናኙ የሚወዷት አሰሚን ማስረጃ ያቡ አንዴ አመጣለሁ ማስረጃ። እኔ አልዋሽም። እኔ አመጣለሁ። እስካሁን ያወሩትን ማስረጃ እየጠየቅ አይደለም። እንደሱ አይደለም፣ ወደ ዘር አይደለም። አንቺ አላት፣ አንቺ ፊትሽና አካሆንሽ ከየት መንደር እንደመጣሽ ያሳውቃል። ሁለተኛ ነገር ደግሞ አንቺ ቤት ውስጥ ገብተው የሚሰራው ስራ እኔ ዝም ብዬ አይደለም የምንቀሳቀሰው፣ ማስረጃና መረጃ በወቅቱ ይዤ እምነሳ ሰው ነኝ አላት። ያው አንድ እውነት አለ። ምን አለ መሰለ፣ ኦነስትሊ ስፒኪንግ ወልዶ ጊዮርጊስ የሚባለው ግለሰብ ሀቢባ ቤት ውስጥ ገብቶ አናውስ የሰጠበትን ማስረጃ ነው እሱ ሲያስደምጥ የነበረው። እኔ ይሄ ህዝብ ምን ማዳመጥ እንደፈለገ እንዴት ወዴት ማንን ለመጣል እንደሚንቀሳቀስ በራሱ ነው ያላቀ። ወልዶ ጊዮርጊስ የሚባለው ግለሰብ በፌክና በሰው ስም እንዴት ወንጀል እንደሚሰራ ለሀቢባ ገብቶ እቤቷ ውስጥ
ከተናገረ እሱ ደግሞ በሌሎች ሰዎች ይበላሉ ብዬ ነው እያልኩ ያለሁት ያለው ስህተት ነው። ሀቢባ ቤት ውስጥ ነው ወልደ ጊዮርጊስ የሚባለው ገብቶስ በኔ ስሙላ እንዲ አይነት ነገሮች አቡ ተደርገዋል ብሎ ማስረጃና መረጃ ሲናገር የነበረው። ሲቀጥል አሁንም የምደግምልህ ነገር ማለት ነው ሀቢባ የተወነጀለችው ባልሰራችሁ ባላደረገችው ነገር ነው። ስለ ቤት ይጠቀሳል፣ ስለተለያየ ነገር ይጠቀሳል፣ ስለምን ይጠቀሳል። ሀቢባ በመሐሌት ጉዳይ ነው እዚህ ነገር ውስጥ በውሽዬ ጉዳይ ይዟት የመጡት። መብረቁ ከዚህ በፊት ምን አለ? ያቡ ለምን እሱን አታፋጥጣቸውም? ለምንድን ነው መብረቁ ከዚህ በፊት ቪዲዮ ሰርቶ ተስፉን በ15 ቀን ውስጥ እጁን ጠምዝዤ ከሀቢባ ፈልቅቄ አውጥቼ እያንዳንዱ ከሀቢባ ጋር የሚሰሩ ሰዎችን ከስራ ያረጋቸዋለሁ ያለውን ማስረጃ ለምን አጠይቃቸውም? በምን ምክንያት ነው ያለው? ሁለተኛ ነገር ደግሞ ተስፉ ፎቶውን ከለጠፈ በኋላ ማነው መብረቁ ለምንድን ነው ከመብረቁ ጎን የሆነው ተስፉ? አንድ ነገር እስካሁን ራሱ እኮ አንተ አትጠይቅም ያቡ። አንተ ፌር የሆንክ ሰው እንደሆንክ አውቃለሁ። ለምን እኔ ላስረዳህ አቡዬ፣ ዝም ብለሽ ነው የምታወሪው። ይሄ ዝም ብለሽ ነው ከልሽ ያቡ እንደሱ አይደለም። ትክክል ናት። አታቁሚያት የምታወራው ትክክል አይደለም። ጥያቄ አለ ተስፋዬ ላይ ያቡ ሚውት አስደርግልኝ እባክህ ልጅቷን። ይኸውልሽ ተስፉና ልጅቷ ፎቶ ተነስተው ሁሉም ሰው ቅድም እንዳለችው ከዞረ በኋላ ነው። እስኪ አንተ ተስፉ ልክ ነው የሚሉ ሰዎች መብረቁ በሰራው ቪዲዮ እኔ ተስፉን ወደ ራሴ ያዞረዋለሁ ከሀቢባ ጋራ የሚሰሩ እያንዳንዳቸው ያብሰዳት መረጃ ደርሶኛል፣ ነጭ ሽበት ያለችው ይሄው ቮይስ ሪከርድ አለ ብለዋለች። ያቡ ሮሚ ያለችው ለመሰለሽ ነጭ ሽበት አውጥተህም እንኳን አታፍርም ወይ? አብረን በልተን ጠጥተናል እኮ ትዳራችሁ ሁሉ እያለች ነው የምታወራው። ትዳራችሁ ሳይሳካላችሁ ሲቀር እኔ ሰክሰስፉል ስለሆንኩኝ እኔ ስላለፈልኝ ልጥሉኝ ነው ወይ እንጂ አለችው እንጂ የሱን ትዳር አልነካችም። ምሳሌ ነው የተጠቀመችው። እንዴት ተዋሻለህ ነው አላለችም። ቅድም ነጭ ሽበት ስትሉ ነበር አይደል? እንደዛ አይደለም። ላስረዳ ያልኩት እኮ ለዚህ እኮ ነው ሮሚዬ፣ ላስረዳ ያልኩት ለዚህ ነው። እኔ አብረን በልተን ጠጥተን ሽበት አውጥተ እያንዳንዳችሁ ትዳራችሁ ህይወታችሁ ከውጭ ተነስታችሁ አገር ውስጥ ገብታችሁ ሳይሳካ እኔ ልጥሉኝ ነው ወይ ያለችው። እኔ ምን አድርጌያለሁ? መረጃና ማስረጃ ካለ ና ያለችው። ሌላ ነገር እኮ አላለችው። ይሄ ምንድነው ጥፋቱ? አው ግን ይሄ ሁሉ እሷ መሄድ አልነበረባትም። አንደኛ ሌባ አላላትም አውቃለሁ የሚለው ሮሚ። አንድ ነገር ልንገርሽ ሮሚ፣ ከሀቢብ አንድ ምሳሌ ልንገርሽ ሮሚ፣ እዚህ ጋር እንዳታቋርጡኝ ማናችሁም። ሀቢባን የተናገረበት ምክንያቱ እኮ በመሐሌት አድርጎ ስለ ሴክሰስ ይሄ ምንድነው የሚሉ ስለ ቤቱ ጉዳይ ላይ በሌላ ነገር በተጣሉት ነገር ነው ስለ ቤቱ ጉዳይ ያነሳው። ሀቢባን መናገር ካልፈለገ እኮ ስለ ቤቱ ጉዳይ ላይ አንስቶ እነገሌ እንደሚሰሩት ስለዚህ ድርጅት እኮ ማውራት አይጠበቅበትም። እየተወራ የነበረው ስለ መሐሌት ነው። በመሐሌት ጉዳይ መጨረስ ይችሉ ነበረ። እስኪ እናንተም ራሱ ጠይቁ። እኔ ማወቅ የምፈልገው እዚህ ቤት ውስጥ መሐሌት ከተስፉ ተነስታ ፎቶ ለምንድን ነው ሀቢባ የተጠየቀችው? በአካል ያገኛት እሱ፣ ፎቶ የተነሳችው እሱ። ስለዚህ ይሄ ስለ ሰክሰስ ኦርጋናይዜሽን ወርኤቨር የሚሉት ድርጅት ደግሞ ማለት ነው ሀቢባ ጋራ ትኬት የቆረጡ ሰዎች ሄደው ይጠይቋት። ድርጅቱ ህጋዊ ውክልና ያለው ብሔራዊ ሎተሪ እውቅና የሰጠው ፍቃድ የሰጠው ድርጅት ነው። ካሰሯት ይፈሯት። እኛ ገባ እንደማይነካትም እሱን ይሄ ታወቀ ነው። ሮሚ አሁን ቅድም አንድ ጥያቄ ጠይቄያለሁ። እኔ አሁን አብሰላት ሚዩት አድርጊና ጥያቄ አለ። ጠይቅልን ያቡ ጠይቅልሻለሁ። እኔ ፎቶ ተነስተው ለምንድን ነው ሀቢባ የተጠየቀችው? እጠይቅልሻለሁ። እኔ አንድ ጥያቄ ልጠይቅ ነው፣ ችግር የለብኝም። ቅድም ሀቢባን እንዲብላለች የምጠይቀው የሀቢባን ልጆች ነው አንተ የምትጠይቀው። እኔ ዊንታን ነው የምጠይቃት። ከዛ በኋላ ሎሚዎች ይኸው ገብተዋል። ሎሚን እጠይቅልሻለሁ እኮ ቅድም እኮ እያፋጠጥኩልሽ ነው። እኔ ዊንታን ነው የምጠይቀው። ቅድም በስህተት ነው ሎሚ ያደረኩት፣ ይቅርታ አድርጉልኝ። እኔ ለተስፋዬ ራሱ ብዙ ጥያቄ ያለኝ ሰው ነኝ። ስለዚህ እድሌ ሲደርስ አወራለሁ። እንደዛ አንድ ሚዩት አድርጊና እኔ ደግሞ ሎሚው ምን አይነት ነው ሚዩት አድርጊ። ሎሚ ያደረግሽው ልጅ ለሎሚ ምንም ግንኙነት ከሌለሽ ከረሜላ አድርጊበት። ብቻውን ሎሚ ካረግሽ ተስፋዬን ይዘሽ ነው ይገባው። አይደለም እዚህ ጋር አይደለም፣ በስህተት አይደለም የገባሁት። ሮሚ እንዳታወርጂ መስኪ ነኝ። እሺ በሌላ መጥቼ ነው
ያብን ታውቂኛለህ፣ ሮሚን ታውቁኛላችሁ። የራሴ ጥያቄ በተስፋዬ ላይ አለኝ። ብዙ ጊዜ ይሄንንም ሮሚ አድርጌ ወደ ግሩፕ የገባሁበት ምክንያት አለኝ። ለዚህ ነው ሚዩት አድርጊ፣ ችግር የለም። ሰላይ ነው። ኦኬ በቃ ለሌላ ጊዜ ከረሜላ አድርጊበት። ቆይ ሮሚ ጥያቄ ዊንታ ላንቺ ነው ጥያቄ የምጠይቀሽ። ቅድም ምን አልሽ መሰለኝ? ጎ ሄድ አብያብዬ ጎ ሄድ አንድ ቀለል ያለ ጥያቄ ትመልሽልኛለሽ። ቅድም ያቡ ለምን ሎሚዎቹን አትጠይቅም? ሶስት አራት ጠይቅልሻለሁ። ሎሚ ያብስራ ተይ ግድ የለሽም አትረብሽ። ሀብሰላት አንቺ ብሶባት ነው የመጣችው። አንድ ሀብሰላት ሚዩት አድርጊልኝ፣ ግድ የለም። ዊንታ እኔ ላንቺ የምጠይቅሽ ጥያቄ ቅድም ሀቢባ በዚህ ስም ምናምን አላለችም ብለሽ ነበር። ሮሚ ጋር ሪከርዱ አለ። አንደኛ። ሁለተኛ ዊንታ ላንቺ የምጠይቅሽ ጥያቄ ቅድም ጸቡ የተነሳው መብረቁ ፎቶ ይዞ መጥቶ ነው የተስፍሼ ማለት ናልሽ። እኔ ለአንቺ ደግሞ ልጠይቅሽ፣ እቺን ብቻ መልሽልኝ። ጸቡ የተነሳው በማለት ነው ወይስ ቅድም ዱባይ ያለች ልጅ ቡቺሊት ማነው ስሟ? በሷ ውሽዬ በውሽዬ በማን ነው ጸቡ የተነሳው? በፎቶ ነው ወይ በውሽዬ ነው? በሁለቱም ነው ያብዬ፣ በሁለቱም ነው። ይኸውልህ መጀመሪያ ምን ሆነ መሰለህ፣ ለይተሽ ነው የመታሽው አይደለም? ያቡ ነጥብ ለማስጣል የምትሄድበት አረ መቼም ነጥብ አልጥልም። አብሳላት ነጥብ አልጥልም። አይዞሽ። ይኸውልህ ያብስራ መጀመሪያ ፎቶ ጎልጉሎ አውጥቶ መብረቁ ተረስቶ ነበረ። መጀመሪያ ይኸውልህ ከመጀመሪያ ካወራው እኮ ረጅም ይሆናል ብዬ ነው። መጀመሪያ ተያዝሽ። ኧረ ልባችን ደከማ ሳጥሪው እንዳታሽ። በቃ መጀመሪያ ዱባይ ነች ያለችው። በቃ ያዝናት፣ ቀጠሮ ሰተናታል፣ እያወራን ነው እያለ ሴትዮዋ አመለጠችና ተረሳስቶ በነበረበት ሰዓት አሁን የምትመሳሰል ልጅ ሲያዩ ደግሞ አገኘናት ብለው መጡ። ገብተዋል። አገኘናት ብለው ከመጡ በኋላ ከዛ ሲጎለጎል ተስፋዬ መምጣት አለበት ሲል አልመጣም ሲለው ኬት እንደሆነ ማን እንደላከለት ተስፋዬ ደገፍ ብሏት የተነሳውን ፎቶ አገኘ። ማን? መብረቁ። እጅን ጠምዝዣ አመጣለሁ ይሄ ኬት መጣ ብሎ ተስፋዬን እንደመጠየቅ ለምሳሌ ማለት ነው። ሀቢባ አታውቃትችን ሴትዮ ፎቶዋን አይታት አታውቅ። አብሮ የተነሳውን አብሮ እንደመጠየቅ ለምን ሀቢባን ጠየቀ? ከዛ በኋላ ደግሞ በውስጥ ከተስማሙ በኋላ ተነጋግረው ለምንድን ነው መብረቁና ተስፋዬ አንድ የሆኑት? ለምንድን ነው ከመሀሊት ጋር ፎቶ ተነስተሃል፣ እቺ ሴት መሀሊት ነች አይደለችም ብሎ ላይቭ ላይ ህዝብ ፊት ለፊት ለምን አልጠየቀውም መብረቁ? ያብዬ እችንም ጥያቄ ያዝልኝ። ሁለተኛ ነገር ደግሞ አሁን አንተ ቀደም አቢባ ብላለች ሽበት ላለችው እሷ እያሞጋገሰችው ነው ያለችው። ምን ማለቷ ነው? ትልቅ ሰው ሆነን እንደ ትልቅ ሰው ሁለት ፀጉር አውጥተን ለምን ክፉ ነገር እንናገራለን ነው አማርኛው፣ ሌላ የለም። ያቢ መልካም ሚዩት አድርጊ። አብሰላት በጣም እንትን ብለሻል። እሺ ቹቹ ቀድመ ስለገባ ሎሚ ነህና ቹቹ እስከ ዛሬም ሀቢባም እንደተናገርኩት ይቆጨኛል። ወንድ የሆነ ይነካታል። ኧረ ችግር የለም። ቹቹ ሎሚ ሚዩት ነህ ወይ ሚዩት ነሽ? ናውጣ። እሺ ሱመያ የሎሚ ደጋፊ ነሽ? ያቡዬ ለምትጠየቂው ጥያቄ ማንም ማል እንዳትገባ። እግዚአብሔር ይመስገን። ሱመያ ጥያቄ ነው የምጠይቅሽ። እሺ ሀቢባ መብረቁ ፎቶ ካወጣ በኋላ ከመብረቁ ጋር ነው እንጂ መነጋገር የነበረበት እንዴት ወደ ሀቢባ ፊቱን አዞረ የሚል ጥያቄ። ሁለተኛ ሀቢባን እንዴት በቁመቷ ይሄ ዘር ምናምን በዚህ የምታነሽ እኔ አልሰማሽም። ማንም መርጦ አልተወደደም። እኔ በዘር ብታነሽ እኔ አልሰማችሁማ የዘር ደጋፊ ስላለ። ስለዚህ ሱመያ ጥያቄ የምጠይቅሽ ጥያቄ ለምን በቁመቷ፣ በሰውነቷ፣ በመልኳ፣ በሰፈሯ መናገር ፈለገ የሚለውን ጥያቄ ብቻ እስቲ መልስልኝ። እሺ አቡዬ፣ በመጀመሪያ አመሰግናለሁ። በጣም አከብራለሁ ህዝቡንም፣ እናንተንም፣ ሮሚንም፣ አንተንም ሁላችሁም። እኔ ተስፍሽንም እንደማከብረው ታውቃለህ። ሀቢባም አክባሪዋ ነኝ። በጣም ነው በምትሰራው ማደንቃት ሰው ነኝ። ሳይድ የሚይዝ ሰው አይደለሁም። ሀቁን ግን የተባባሉትን በሚዲያ እንዲያየ ነው ያለውን ነገር ግን እናገራለሁ። መጀመሪያ ነገሩ የተነሳው የማህሌት ጉዳይ መብረቁ ማህሌት የምትመስል ሴት አለች እችነሽ ማህሌት በሚልበት ሰዓት ተስፍሽን አንድ ፎቶ ከማህሌት ጋር ያለውን ፎቶ ያገኛል። ያን ፎቶ እንዴት ነው የተነሱት ብትለኝ ደግሞ ተስፍሽ ውጭ በነበረበት ሰዓት አንድ ልጅ 100,000 ብር ይበላል ድሮ የዛሬ 4 ዓመት። ከዛ ያ ልጅ ሲያለቅስ ማህሌት በላችኝ ብሎ ሲያለቅስ ማህሌት
ተስፍሽ ቤት ታውቃለህ፣ ምናልባት ታውቁ ይሆናል። የዛሬ 4 ዓመት 5 ዓመት በጣም የምትረዳ ሴት፣ ጥሩ ሴት የነበረች ሰው ናት። በሚዲያ ነው የሚያውቃት፣ በአካል አያውቃት። ለምሳሌ እዚህ ጋር መጥቶ አንድ ሰው ቋሚ ሆኖ ለቤቱ አይዟችሁ የሚል ድሃን የሚረዳ ሰው ስታገኝ ጀርባው መቼም ከየት አመጣሁ ብሩን አትልም። ተስፍሽ እንደዛ ነው የሚያውቃት። እኛም አብረን ስለምናውቀው ነው። እኔ ተስፍሽ እግር በእግር ስለማውቀው ነው የምናገር። በዛም ነገር ነው የሚያውቃት። በመጥፎነቷ ተስፍሽ አያውቃትም ነበር። ኢትዮጵያ አጋጣሚ ለቫኬሽን ሲገባ ያ ልጅ ያለቅስና ይነግረዋል። እስኪ ፎቶዋን ምን አይነት ሴት ናት ሲለው ሲልክ የማህሌት ፎቶ ነው። ማህሌትን ደግሞ በሚዲያው ያውቃታል። እንዴ እችማ የኛው ነች፣ እንዴት ትበላሃለች፣ ላናግራት ይለዋል። ሲያናግራት ወይ ከፍላለሁ፣ እንደውም አሁን ቼክ ጽፋለሁ ትላለች። እሺ ልና ያገኛትና የቼክ የካሽ ቼክ ያጽፍና ፎቶ ያነሳታል። እዛው ጎኗን ገደፍ ብሎ ይሄ ወንድሜ ሱማያ ቆይ አንዴ ኬክ ስለ ፎቶው ልነግርህ እኮ ገባኝ። ተስፋዬና መሀሌት በአካል ይተዋወቃሉ? አዎ በኋላ የዛሬ 4 ዓመት ወደ ኢትዮጵያ ለቫኬሽን የሄደ ጊዜ ይተዋወቃሉ። በአካል አግኝቷታል። አዎ አልካደም እኮ ያ ፎቶ እንግዲህ መብረቁ ያገኘው ፎቶ እሱን ነው። 100,000 ነው መስለኛል። ያንን ካሽ እንትን ያጽፍና ተስፍሽ ፎቶ ያነሳታል ከሱ ጋር። ይሄው ተቀብዬልሃለሁ አታስብ ወንድሜ ይልና ያንን ፎቶ አንስቶ ውጭ ስላለ ልጁ ይልክለታል። ያ ልጅም ያመሰግነዋል። ያንን እንትን ምንድነው ስሙ ጥራልኝ፣ የባንክ ቤቱ እሱን ይዞ ለቤተሰቦቹ ለተጎጂው ልጅ ይሰጣል። እስከዛ ድረስ ተስፍሽ ሌባ መሆኗን አያውቅም ማህሌት። አይሄው ከዛም በኋላ ነው ተስፍሽ ያወቀው ሌብነቷን። ከዛ በኋላ ነው ያችን ፎቶ ያነሳው ራሱ ተስፍሽ ነው ለልጁ ስለላከለት። ያችን ፎቶ መብረቁ ያገኝና ተስፍሽም ለካ አሁን እንግዲህ በ4 ዓመት በ5 ዓመት ላይ ማለት ነው መብረቁ ያችን ፎቶ ያገኝና ተስፍሽ አብሮ ሌባ ነው ይሄው አጅሬም አብሮ ተነስቷል ይልና ይለጥፍና ይሳደባል መብረቁ አሁን ላይ ማለት ነው። እቺ አዲስ የመጣች ማህሌት የምትመስል ሴት አለች የተባለችው ናታኮ። ከዛ ተስፍሽ እንዴ ይሄ ነገር ይልና ማብራሪያ በቤቴ ሰጣለው። መብረቁ ብዙ ሰድቦታል። ማብራሪያ ቤቴናና ስለዚህ ፎቶ ሰጣለው፣ ችግር የለም ሌባም ከሆንኩ ምንም ይሆን እጠየቃለሁ ብሎ ተስፍሽ በቤቱ ይከፍትልህና ማብራሪያ ይሰጣል። ስለ ፎቶ ታሪኩን ይናገራል። ይቅርታም ጠየቁ ባለ ካንትኖቹ ባለ ባንክ ቤቶቹም ይቅርታ ረዳህን እንጂ እኛ ጥፋት የለብህም ብለውት ሄዱ ማለት ነው። በዛ መካከል መብረቁ የት ይዞት ይሄዳል መሰለች? ማህሌት ጉዳይ ሀቢባ ቤት አለ። መጨረሻ ዙሮ የት ይሄዳል? ውሽዬ የምትባል ልጅ ጋር ይደርሳል ነገሩ። ተስፍሽ ጋር ይመጣና መብረቁም ሀቢባም ውሽዬም ይሄ ደግሞ ማን ነው የሚባል ኑ ቤቴ ማብራሪያ ልስጥ፣ ይቺ ሰው ነች አይደለችም የሚለውንም ማብራሪያ ልስጥ ሲል ሁሉም ቀሩ። መብረቁ ብቻ መጣ። ውሽዬና መብረቁ መጡ። ውሽዬና መብረቁን ሊያነጋግራቸው ሲል ውሽዬም ስለምታውቃት በአካል መብረቁም አያውቃትም በአካል ያው በሚዲያው። ውሽዬና መብረቁ ተያያዙ ተስፍሽ ቤት። ተስፍሽ ደግሞ እዚህ ቤት አትሰዳደቡ፣ በክብር ነው የምጠይቃችሁ፣ አንቺም ውሽዬም በክብር ጠይቂ፣ መብረቁም በትዕግስት ታገስና ጠይቅ ሲል ውሽዬ ዘራፍ አለች መብረቁ ላይ። አንተም እኔ አልሰድብም ተናገረች። ወርዳ ሄደችልህና እኔ የምጠይቃችሁ ሀቢባ ቤት ነው ዝታ ሄደች። ሀቢባ ቤት ትሄዳለች ላሳጥርልህ ብዬ ታለቅሳለች። ለሀቢባ እንዲህ አድርጎ ተስፍሽ ቤት አስገብቶ አስረገጠኝ ምናምን ትላታለች። እንዴት ያስረግጥሻል? አሰደበሽ ስምሽን እንዲያውም ተስፍሽ ይምጣ ጥሩልኝ አለች ሀቢባ። በጣም ተናደደች። ጥሩልኝ ተስፍሽ። በዛ ሰዓት ደግሞ ተስፍሽ ጋር ሌሊት ነው ተኝቷል። በነሱ ቀን በዚህ በነ ሀቢባ አገር ቀን በተስፍሽ ሌሊት ነው። አላየም፣ መምጣትም አይችልም። ሱመያ እንዳትረሹ። ሴት ልጅ ለምን ይደፈራል? ሴት ልጅ ለምን አስደፈረ በቤቱ ነው ያለችው እኮ። አስደፈራት እሷ ነች። ዛሬም ሲያሰማ ነበር። ያቡ አንዴ ብቻ ላቋርጣችሁ። ያቡ ቅድም እኛም እኮ ዘራችን እኔ አንዴ መልሳ አስገባኝ። ማስረጃ ማስደምጥህ ነገር ስላለ ነው።
ይዘሽ ነው አንዴ አስገባኝ። እሺ ሁሉ የምታወሩት ነገር ሁሉ የምታረጉት ነገር ማሬ ልጨርስና እወርዳለሁ። አልቆይም፣ ቦታ አልይዝም። አይደለም ቆይ የተስፍሽም ሱም ያንቺም እንዳደረሽ እኔ ለተስፍሽ እንዳደረኝ የሀቢብ አይደለም ሂደቱን ነው ሂደቱን እኮ እንዳደክሚ እኔ ጋር ሪካርድ ስላለ የሁለቱም ማን ያልደክመበት አጠቃልዬ ልውረድ። ጠቅላላ ሳደርግልህ የሀቢባና የተስፍሽ የወንድም እና የእህት ግጭት የተፈጠረው ውሽዬ ናት። በቃ ስታለቀስ ሀቢባም አልቻለች። እንዴት ሴት በሴት እንዴት እንትን ትባያለሽ ትላታለች። እንዲያውም በስም አጥፊነት ተስፍሽ መከሰስ አለበት አለች ሀቢባ ስትል በቃ አዎ ከሳለሁ። በቃ በዛ ምሽት ተዘጋ የነሱ ማለት ነው። ከዛ በኋላ ተስፍሽ ደግሞ ጌም አዲስ ይሄ ሎሚ የሚል ጌም ስማዲያን ቤት ያሉት መስራት አለባችሁ ምናምን ይመክራል። ታውቁታላችሁ። በጣም አንዷ ገስት ላይ ትገባላችሁና 100,000 ብር በቤት ተበላሁኝ በሀቢባ ራሴን ላጠፋ ነው ብላ ዘላ ገባች አንዷ። እንደዛ ስትለው ምን አላት? አይ አሁን አላቀያየው ሰው እየወጣ ነው ወሬው አሽሪው እንዴ አንድ ልጅ እየገባች ነው እየወጣች ነው። እኛ ስለ ኮመንታተሩ እናዳምጥ ነው። በቃ ጠቅለል ሳደርግልሽ ሮሚዬ ሁለቱም ጋር ጥፋት የለም፣ ግን የቃላት ውርውሩ ላይ ሲሄድልሽ ትናማታ ሀቢባ ታይ ሁሉ ልዝጋውና ማለት ነው። ትናማታ ሀቢባ ሙልጭ አርጋ ስትሰድበው ነው ያመሸች። እሱ ሌሊት ነው ይተኛል። ሱመያ ማስረጃ ዛሬ ደግሞ ቆይ ልንገርሽ፣ ዛሬ ደግሞ መልሱን ሰጥቷል እሱ አንዴ ሱመያ አንድ ጊዜ አቁሚና ማስረጃ ሪከርዳለችውን አምጪ መረጃ። እኔ ቆሜ ነው ያዳመጥኳት። ሪከርድ አልያዝኩም። ምን አለችው መሰለሽ? ቆመሽ ነው ቁጭ ብለሽ ያዳመጥኳት ላይቫ ላይ ሮሜ ኖ ነገር እኔ ላይቫን ተከታትያታለሁ። እና ምንድነው ያለችው? አንተ ሸበት እሺ፣ ከስድቡ አንዱን ንገሪ። ምን ብላ ሰደበችው? ከስድቡ ምን አለችው መሰለሽ? አንደኛ ትዳርህ ዘልዛላ ነህ፣ የትም ትጠጣለህ፣ የትም ትበላለህ አለች። እስቲ አንዴ በእናትሽ አንቺ ትናገሪያለሽ። ሁለተኛ አንተ ሸበት አብቅለህ ትልቅ ሰው አይደለህም ወይ አለች። ሶስተኛ እቤት የመጣህ በልተህ ጠጥተህ እንዴት ከኋላ ታመኛለህ አለች። ይሄ ስድብ ነው። አራተኛ አንተ እማያቅህ ከጀርባህ ብዙ ነገር ያለህ ወራዳ ቱፍ ስትለው አመሸች ማለት ነው። ወራዳ አለችው። አዎ ለሷ መልስ ደግሞ ዛሬ እሱ እኔ ሸበት ባወጣም ትልቅ ሰው ነኝ፣ ብጠጣም ብንሳክርም ሴት ጋር ብሄድ በትዳሬ ምን አገባሽ፣ 10ሩን ባደርግ ምን አገባሽ። ይሄ ለሷ መልስ አፏን በአፏ ነው የመለሰው እንጂ ተቃራኒ የላቸውም። እኔም ለምናችሁ አሁን አስታርቋቸው ሮምዬ። ሁለቱም አስፈላጊ ሰዎች ናቸው። ሁለቱም ክብር ያላችሁ ሰዎች ናቸው። እንዴት ይታረቁ? አንቺ የእንጨት ስበህ አለችሽ፣ እንዲህ አለች፣ ትዳርን አለችው መልሶላታል። እሱም እኮ መልሶላታል። ሪከርድ ላሰማችሁ አንዴ። ሁለቱም ጥሩ ሰዎች ናቸው። ሁለቱም መታረቅ አለባቸው። እናንተ ባፋችሁ፣ እኛ ደግሞ በማስረጃ እንናገር። ለምሳሌ እኔ ሳይድ ይዤ አይደለም ቃል በቃል ያሉት ከራሳችሁ አንደበት ያወጣውን አንዴ እንስማ። ሳይድ ቢዝ እኔ እናገራለሁ። ሳይድ ያለው አብሰላትና ሱመያ ሚውት አድርጉ። ሱመያ ሚውት አድርጉ። ቆይ መብረቅ ታውራ በቃችሁ። ጁጁ መብረቅ አውሪ። ሁለቱም ጋር ማስረጃ ላይ ስላለች እሺ፣ እድሉን ስለሰጣችሁኝ በጣም አመሰግናለሁ። እኔ የወላችሁ የተስፍሽም የሀቢባም ደጋፊም አይደለሁም፣ ግን በቃ ሁለቱንም ደስ ይሉኛል። በሀቅ ነው። አሁን ይኸውልሽ ሮሚዬ እየተርገበገበ ያለው በመሰለኝና በደሳለኝ ነው። እኔ ሪካርደር ነኝ። ሀቡንም ማታ ስታወራ ሪካርድ አድርጉ ብላ ሪካርድ አድርጌያለሁ። ተስፍሽም ዛሬ ከመግቢያው እስከ መጨረሻው ያለው ሪካርድ እኔ ጋር አለ ማለት ነው። ሁለቱም ጋር የተፈጠረው ነገር ያው አለመግባባት ነው እንጂ ሰው ስላራገበው እንጂ ጥል የለባቸውም። እሺ አሁን የማታውን የሀቡ ሰደበችው ተስፍሽ የተባለው ላሰማችሁ፣ እኔ ጋር ሪካርድ ስላለ ማለት ነው። እስቲ ያሰማ ከበጁ ቪዲዮሽን ድምጽ አይደለም
አይ ድምፅ እሺ አሁን እነ አብሰላ ተዘጋጁ። ከዛ ሱመያም ትዘጋጃለሽ። ተስፍሽም ደግሞ የተናገረው ያው እኔ እኮ ሽበት ባወጣም ሰርቼበት ነው ምናምን ነው እንጂ ምንም ይሄን ያህል የሚያጣላ እንትን የሚል ነገር አልተነጋገሩም። እና እኛ ደግሞ ትልልቅ እሱ ተናግሯታል እንዴ እኮ ቆይ እሺ ሮምዬ ቆይ ይኸው እያወጣው ነው ቪዲዮን ከፍተሽ አሰሚ ስድብ ተሳድቦ አልተናገረም ትያለሽ ካፉ አጸያፊ ቃል ነው የወጣው አለ እኔ ጋር ሪከርድ ዊንታዬ ወይ ታሰማስ ግን በሉ እንዴ ሽሻ ከኤ እስከ ዜድ ትጽፋለሽ በሽሻ እያላት ቴንኪው ሮሚዬ ቴንኪው በዚህ ይባላል ቆሻሻ ኧረ አይባልም ቆሻሻ ይኸውልሽ ቆሻሻ እንዳትዪ ለእሷ መልስ ነው የሰጠው ባለችው ነው የመለሰው ሚዩት አድርጉ ደጋፊ ዝም በይ ሁለታችሁ ነው ትወርዳላችሁ ጁጁ ክፈቹ ቪዲዮሽን አብሬ ያሳየን የሀቢባ ንግግር መሆኑን እናዳምጣለን የተስፊንም በራሱ ድምጣቸውን እናውቀዋለን ሮሚ ኤአይ ነው ዘመን ዘንድሮ እሺ ሀቢባ ከነንዋ ይሰማል ወይስ ይሰማል ከሴት መከፈል አቃታችሁ ሴቶቹን ሁሉ አነቃው ለወንድ ብር እንዳይሰጡ ደማችሁ ፈላ ያው እዚህ ጋር ነው ትልቅ ነህ እንጂ አክብሬ እኮ ነው የምጠይቅህ ማስረጃ ማስረጃ ካለመጣን ያልፋታው ማስረጃ እንፈልጋለን ያጭበረበርኩበትን ማስረጃ አምጡልኝ ማስረጃውን ቪዲዮ ለጥፎ ይስራልኝ አሁኑ ላይቭን ዘግቶ ላይቭ ላይ ከሆነ ቪዲዮ ይስራልኝ እቹት ሀቢባ ሌባ ይውላችሁ ያጭበረበረችበት ብሎ በቃ እሱን ብቻ ነው የምፈልገው እኮ ሌላ ምንም አልፈልግም ካለው ስለሌለው ነው አሁን ማለባበሱን የመረጠው ሌላ ወሬ በማውራት በጣም ያሳዝናል ከዚህ በኋላ ምንም ነገር ብትላናምንህ ነው ማለት ነው ሁሉ ነገር ውሸት ነው ማለት ነው ሁሉም ነገር የምታወራው ውሸት ነው ማለት ነው እንደዚህ ያለ ማስረጃ አትሊስት ሽበትህን አክብሬ ትልቅነትህን አክብሬ ታላቅ ወንድሜ ብዬ አብረን ስለበላን ስለጠጣን አክብሬ የጠየኩህ ሌላ ማንም ባለጌ አፉን ሲከፍት ጠይቄ አላውቅም ኢግኖር ነበር ማድረጋቸው አንተን የሚያክል ሰውዬ ያለ ማስረጃ የሰው ስም ታጠፋለህ እሺ ቅናት ነው ምንድን ነው ያናገረህ ታዲያ ማስረጃ ከሌለክ ቅናት ለምን ስኬታማ ሆኑ ኢትዮጵያ የመጣው ጊዜ እንደዛ ሰክሰስን አስተዋወቂኝ ስትለኝ የነበረው ለምንድን ነው የኛ እንትን ጊዜ ለምን አልተጠራውም ብለህ እኮ አኮረፍክ እጣ ሲወጣ እህቶቼ መዳም ቅመሞች ቤት ሲያገኙ ተገኝቼ አብሬያቸው መደሰት ፈልግ ነበር ለምን አልጠራችሁኝም ብለህ እኮ አኮረፍክ ሳሪቲ ቤት ገዝተህ ላይ ገብተህ እኮ ቅሬታ አቀረብክ ለእኔም እኮ አልክድኝ በአካል ስንገናኝ ኢትዮጵያ ሞክራችሁ ሳይሳካላችሁ ሲቀር በቀናት የሰው ስም ማጥፋት አይከብድም ሼም ነው ያሳፍራል በጣም ከአንተ ግን ይህን አልጠብቅም ነበር እኔ በረኔ ከማንም ጋር በውስጥ አላወራም አስመሳዮች ናቸው በውስጥማ በትህትና መልሰው ሚዲያ ላይ መጥተው ላይቭ ላይ 24 ሰዓት ስለምትጎለት ሀቢባ አታይም ብለው ነበር ከኋላ ሲያሙኝ የነበሩት እድሜ ለስክሪን ሪከርደሮች እድሜ ይስጣቸው ስክሪን ሪከርድ አድርገዋል ታደረገን እኮ ማስረጃ ስትሉት ስለሌለው ነው ካለው ይለጠፍ እየጠበቅኩት ነው እኔ ያጭበረበርኩትን እኔ የዘረፍኩትበትን ማስረጃ እየለጠፍልኝ ህዝቡ የፈለገውን ይቅጣኝ በህግም ልጠየቅ ወንጀል ነው የታለ ማስረጃ ማስረጃ ቀጥታ አውጥቶ መለጠፍ ነው አንድ ሰው ማስረጃ ካለው ይሄ ሁሉ ፑሽ እየተደረገ ማስረጃ እንዲያወጡ ለምን ማታወጣው ካለክ
በሉት ጨረሰን። በቃ ይሄ ነው አቅም። የውሸታም ሰው አቅም ይሄ ነው። የውሸታም ሰው አቅም ይሄ ነው። የሚዳም ቅመሞችን ጌም አጫውታለሁ ብሎ ገዝት ላይ ደርድረው በመልክ ገዝት እንዲጠቀም ሌላ ምንድን ነው? ቤትሽን ከፍተሽ አቦ አሰድበሽዋል ወይ? እንደዛ ሲል ነበር። በማን ነው አሰድበው? እኔ ከመቼ ጀምሮ ነው ሰው ገዝት አስገብቼ ሰው ማሰድበው? እንደዚህ አይነት ሰው እንዴ ሲጀመር ማስረጃ አለኛል። ስተይ ማስረጃው ይጠብቁ። ካለበለዚያ የሚለቀቅም እኮ ያለ ማስረጃ ካልበለዚያ ይመልስ። ወሬ ማስረጃ የለኝም። ቀንቼ ነው ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ድርጅቱ ስኬታማ ስለሆነ ቀንቼ ነው። ሀቢባ በፎሎ እና በገንዘብ ስለበለጠችኝ በቀጠሮ ጌም 80 አንበሳና 8 ዩኒቨርስ ስላገኘች ቀንቼ ነው። ይቅርታ ብዙ ማስታወቂያ ስለምትሰራ ገና አይናችሁ እያየ እድገቴን ፈጣሪ ያሳያቸዋል። እናንተ ሁሌ እኔን እያማችሁ እስከዛሬ ቀናታችሁ ገንፍሎ ወጥቷል። ስለዚህ ገና እድገቴን ታያላችሁ። ከኋላችሁ መጥቼ እናንተ 6 ዓመት ቲክቶክ ላይ ሰንብታችሁ እኔ በመጣው በ3 ዓመት ውስጥ በስኬት በለጥኳችሁ። ታክሲት ያ ያካታላችሁ ሌላ ምንም የለም። አለበለዚያ መስራቻችሁ ለጥፉል። ናሳልፈው ለፋሲካ ጊዜ እኮ ስድብ የለውም እኮ ብዙ የቱን አሰሚ ያቡ የቱን አሰሚ የትኛው አንዴ ሚንካርጉ አንዴ መጀመሪያ የተጣሉበትን አንዴ ተስብሽ መብረቁ አንዴ ሚውት አድርጊና ልንገርሽ። ለምሳሌ እኔ ማንነቴን ተጠቅሜ ብፈልግ እሰራ ነበረ ካድሪ ሆኜ። አንቺ እንኳን ተጠቅመሻል ያለበትን ትክክለኛ ሪከርድ ኮንሽ አሰሚን። ሁለተኛ ነገር ደግሞ እኔ አንዴ እኔ ስላለኝ ነው የምጠይቅሽ። ሁለተኛ ነገር ደግሞ እኔ ያጣላቸው እያንዳንዷን ሾርት ሚሞሪ እኮ ያጣላቸውን ልስማስብ በዶክመንት ነው የምንመጣው፣ በተጨባጭ መረጃ ነው የምንመጣው። ስለዚህ ብንከባበር መልካም ነው። ብንከባበር ማለት ነው። ብንከባበር መልካም ነው። ስሜን ቤትሽ አንስተው ሲሳደቡ አንቺ በኦዲዮ ይላክሽልኝ ያጣላቸው ይሄ ነው። ላሳቃቸው የሚል ነገር ነበር። ድምፅሽንም ስትልክልኝ እሷን በሴትነቷ አጥቅታታል። ዝም ብዬ አይደለም የምመጣው። ስመጣ እኔ አሁንም ደግሞ የምነግራችሁ የተማርኩ ሰው ነኝ። ስመጣ ዝም ብዬ አይደለም የምመጣው። እያንዳንዷን ሾርት ሚሞሪ የምንመስላቸውን ነገሮች ባክ አድርገን በዶክመንት ነው የምንመጣው፣ በተጨባጭ መረጃ ነው የምንመጣው። ስለዚህ ብንከባበር መልካም ነው። ብንከባበር ማለት ነው። ብንከባበር የቤት ዕጣ ላይ የቤት ዕጣ ብላችሁ ማለት ነው። አረብ ሀገር ያላችሁ ልጆች የቤት ዕጣ ብላችሁ የተበላችሁ ልጆች እጅግ በጣም ብዙ አላችሁ። አንድ ሁለተኛ ራሳችሁን ቆጥቡ። እድል አንድ ከሆነ አንድ ጊዜ ካመናችሁበት አንድ ታግዙ። በቃ ይሄ ነው ያሰማሽ። እኔ ኖ የቤት ዕጣ የሚለው ላይ አልጨረሹም። እኔ ከፍቼ ላሰማሽ የኔ ውድ እንዴ ዊአር ኦርጋናይዝ ማሀቢብቲ ይኸው ላሰማችሁ። እኔ የቤት ዕጣ ላይ የቤት ዕጣ ብላችሁ ማለት ነው። አረብ ሀገር ያላችሁ ልጆች የቤት ዕጣ ብላችሁ የተበላችሁ ልጆች ሁለተኛ ራሳችሁን ቆጥቦ እድል አንድ ከሆነ አንድ ጊዜ ካመናችሁበት አንድ ታግዙ። ምን ሆነች ነው 100,000 የ80,000? አዎ ተቆርጧል። 100,000 የ80,000 ብላችሁ የምትጎዙት ዕጣ የምታስቆርጠው እስከምናውቀው ድረስ ሀቢባ ነው። አንድ እውነታ ልንገራችሁ፣ በሀቢባና በተስፍሽ መካከል ነገ ሰላም እንደሚወርድ እናውቃለን። እግዚአብሔር ሰላም ያርጋቸው። ሁለቱም እህትማማቾች ናቸው። አንድ እውነት ግን አለ። አንድ እውነት አለ። ህዝቤ ሚዲያ ተጠቃሚ በጠቅላላ ሀቢባ ስታጠፋ ተሳስተሻል፣ ተስፍሽ ሲያጠፋ ደግሞ ተሳስተሃል በሉ። ይሄ ይልመድባችሁ። ከኛ በላይ ሀቢባን እንደምትወዷት አውቃለሁ። ገባችሁ አይደለ? ግን እውነትን ደብቃችሁና ሸሽጋችሁ ወደዛ ወደዚህ አትበሉ።
ገባችሁ አይደለ? ሲቀጥል ሀቢባ ተሳድባለች። ሀቢባ እንኳንስ አይደለም አብራው የበላችሁ የጠጣችሁ ልሰድብ በዛ ደረጃ እኛው እንኳን ስንሰድባት እያለቀሰች እንጂ መልስ የሰጠችው እኔ በጉራጌነቴ ነክተኝ ጉራጌ እንዲህ አይደለም ባህሉ እንዲህ አይደለም ብያት አልተሳደበችም። አስረግጬ ነው የምነግራችሁ። ምድር ከፍ ቢል ዝቅ ቢል ተስፍሽ ብሔርን መንደርን ነካክተሃል። ሪከርድ ስላለ ነው ማመጣው። ተጠንቀቅ ነው የምንልህ። ተጠንቀቅ። ካሁን በኋላ እኔ መጥፎ ንግግር ምናምን አልናገርም። በጣም በብዙ መንገድ ሙሉ ሊቭህን ልታነካካ ብሔር ውስጥ ገባ፣ ሰፈር ውስጥ ገባ፣ በመልኳ ገባ፣ ዋጀህ። ወንድ ልጅ ነክ በጣም ብዙ ነገሮችን ስትናገር ነበረ ተስፍሽ ማለት ነው። ለማንኛውም ሀቢባ ከአብሳላት በላይ ብዙ የሚወዳት 86 ብሔር ብሔረሰብ ስላለ እንደምትጠብቋት አውቃለሁ። ካሁን በኋላ ግን አንድ ማወቅ ያለባችሁ ነገር ሀቢባ ዓለምን ታስደምማለች በኢትዮጵያዊነቷ። ብሔርተኛ አይደለች። እምነት ውስጥ ብከቷት የት ብከቷት ራሱ የምትገኝ ሴት አይደለችም። ንጭር ሴት ናት። ምንም ውስጥ ብፈልጓት እያንዳንዱ በአንበሳ በጥቅም ስትጨመላለቁ አንዷ ሀቢባ ነጥራ ወጥታለች ከኢትዮጵያ። አመናችሁም ወደዳችሁም በቪውም በሐቅም ትበልጣችኋለች። ዋጧት። በቃ እኛም ውጠናታል። ዋጧት። እቺ ሐቅ ናት። ጨርሻለሁ። ልመልስልሽ እህት አለም ቀጥታ ማለት ነው። ብሔር ተስፍሽም ብሔርተኛ አይደለም፣ ሀቢባ እህታችንም ተስፍሽ ወንድማችንም ብሔርተኞች አይደሉም። ሁለቱም እጅግ መልካም እጅግ ጥሩ ሰዎች ናቸው። ብሔር ውስጥ የጠራሹ አንቺ እንጂ ሀቢባም ሆነ ተስፍሽ አልጠሩም። ዛሬ ተስፍሽ ትንሽ ይኸውልሽ ትንሽ ላሰማሽ ብሔር ብሔሯን አልፈልግም ከአንቺ እኔ ሰምቼዋለሁ። ይኸውልሽ እንዳንቺ እኔ የምሳደብ ሰው አይደለም። እኔ ይቅርታ አድርጌልሽ ስድብ አልወድም። ሮሚ ሚውት አድርጊያ ሱመያ ለምን ታደርገኛለች? አንቺ ጨርሰሻል፣ እኔም ልመልስልሽ። ብሔር አልተናገረም ብለሻል። መብረቋ ትሰሚያለሽ። ሙሉ ሌሊት እኮ አለሽበት። በሁለቱም ንግግር ነው ሳይድ ይዤ የምናገር አይደለሁም። ተስፍሽ በዚህ አይታወቅም። እኔ ተስፍሽን ከ5 ዓመት በፊት ማንም በዘፍ ባላ ነው ማለት ያለውን እንስማ። የኔን ያንቺን አይደለም። አልተሳደብም። አንቺ ጭንቅላትሽ መጥፎ ውስጥ አትክተቺ። ሐቁን ሐቅ በይ። አንቺ ሙስሊም አይደለሽ እንዴ? ለምን ትዋሻለሽ? ያለውን እንስማ እኮ ነው የምልሽ። ማንም የሚዋሽ የለም። ማንም ሪከርዱን እንስማ ስልሽ ለምን ተደብቂለታለሽ? እኮ ዝም በይ። ሮሚ ሳሰጣኛለች አይደል? ዝም በይ። አንቺም እንደሰማሁሽ ዝም በይ። አንቺም ገዳፍሽን ተናገረሻል። እኔም ልናገር። እኔ ግዳፍ አይደለም፣ ሁለቱም እወዳቸዋለሁ። በመሀል እኔ ሮሚ ትልቅ ሰው ናት፣ ያበም ትልቅ ሰው ነው። እንደሚያስታርቋቸው አውቃለሁ። የሚዲያው ህዝብ ግን እኩል መስማት ስላለበት ብሔር ውስጥ ሁለቱም ብሔርተኞች አይደሉም። ይሄን ሐቅ ነው። በንግግር መሃል ያልኩሽ እኮ ነው። ወይ ጉድ! በንግግር መሃል ይነጋገራል ሰው። አፍዘለፍ ሊል ይችላል። ይመርምሩ። ቶሮሚም ያቀደም እሷ ምን ብላለች? ስትሳደብ ቆሜ ሰምቻለሁ ብላለች። አላለም። ስም አልጠራም። ባባት በእግዚአብሔር ታሰራል። ነገ እንሞታለን። አንቺ ሀቢባ ስትሳደብ ቆሜ ሰምቻለሁ ብለሽ ነበረ። ሳታፍሪ ግን አልተሳደበችም ባለችው ነው። እዚህ ቤት ውስጥ ሰምቻለሁ። የአላህን ስም ይኸውልሽ፣ ሁለቱም ስድብ አይደለም። ትንሽ እንኳን ሀቢባ አላፍርም። በምንም የማፍር ሴት አይደለም። አንድ ጥያቄ ያለኝ እኔ አንተ ቅድም እኔን ስለጠየቅኝ ሴት አይደለም። እሺ ተናገሪ። እሺ ያቡዬ አንድ ጥያቄ እኔ ማለት ሱመያ አንድ ጥያቄ ልጠይቅ። አብሰላት አንቺ አብሰላት ጁጁ አንዴ አሁን እናንተ የፈለጋችሁት አሁን በዘር እንዲጧጧፍ ነው የፈለጋችሁት። አብሰላት በቃ ካልሆነ ተይዋ ተይ በቃ ሆስፒታል ያልኩት ስናይ እንትናለን እንኳን ሰላም ሆንሽልን። መቤቴ ማርያም ደግሞ ምንም ሳታሰማሽን ልክ ታርቅሽ። የኛ እናት ኑሪልን። ባንቺ ቃታችን የኛ ጥንካሬ ታውቂያለሽ። ሀቢባ አለች። አንተ ትክክለኛ ሰው ነካ። ሀቢባ ስትሳደብ ቆሜ ሰምቻለሁ ያለችውን ሱመያ እዚህ ጋር አስቀመጥካት። ሁለቱም ሲሳደቡ አልሰማሁም እኔ። ያቡዬ አንድ ጥያቄ ልጠይቅህ እንዴ አንድ ጥያቄ ሱመያ እህቴ በእናትሽ አንድ ጥያቄ ልጠይቅሽ። የኔ ውድ አንድ ጥያቄ ልጠይቅሽ። ቅድም አሁን አንቺ
አትፍረጂ ስትይ ነበር አይደለ? አሁን እኔ ቅድም ያብዬ እኔን ጥያቄ ሲጠይቀኝ እሷ ሽበት ለክብር ነው ያለችው እንጂ አንዲት ቃል ተቆንጥጣ ያደገች ልጅ ስለሆነች ዞሮ ዞሮ ቃላት ነው። ሸበት ምን አስጠራሽ? ሸበቱን እሷ ናት የምትነግረው። ሸበት መጥራት ምንድነው? እሷ ሸበታ እንደው አናውቀውም። እሷ ሙይ ግን የምታደርገው እንድናገር አታደርገው። እንደተማረ ሰው አዳምጪ። እንደተማረ ሰው እንደማመጥ አዳምጪ። እኔ ላውራና ማለት ስታወሪ ዝም ብዬ የሚታረግ የሰማሁሽ አንድም አልገባውም። አዳምጪ። ከዛ በኋላ እስከፈለግሽ ታወሪያለሽ ማለት ነው። እሱ አሁን ለምሳሌ ሺሻ እንኳን ስታጭሺ ከኤስ ከዜድ ፊደል ምሰሪ የምትጠጪውን ምን እናውራ ማለት ነበረበት ወይስ አልነበረበትም? ይፈደርበት እንጣላ መጠጥ ቤት ገብተህ አመሰግናለሁ ሱመያ እግዚአብሔር ይስጥልኝ መለሰችልኝ። አዳምጪ መልስ እኮ ነው የሰጣት። በህይወቱ ገብታ በትዳሩ ገብታ መልስ አለችው ማሬ እግዚአብሔር ስለ እግዚአብሔር አስፈሽ ደግሞ እግዚአብሔር ላይ አዳምጪ ትጠጣለህ አለችው። ወይም ሚውት አድርጋት ውሸት አታውራለህ አንተ ገብተህ አለችው። አንቺም ስትሻሽን ስታጨሽ አላት። መልስ በመልስ ነው የመለሰላት። እኩል ናቸው፣ ለብነት የላቸው። አንዴ ሱመያ ቆይ አንዴ በእናትሽ አንዴ። አሁን ይኸውልሽ እንትናም ተስፋዬ መጠጣ አቢባም ሺሻ ማጨሰች ያ ፐርሰናል የራሳቸው ጉዳይ ነው አይደል? በገዛ ገንዘባቸው ነው። በትክክል አንቺ ስጠጣ ካልሽኝ እኔ ከጋበሽኝ ነው የምልሽ፣ ምንም ችግር የለውም። አጽያቱ የሚሆነው ጠጪው ነው ወይ ሰካራሙ ወይ ደግሞ ሺሻ የሚያጨሰው ነው። አሁን የኛ ጥያቄ ዋናው ጥያቄያችን ሱመያ እነሱ የሚቆምበትን ዋናው ጉዳይ ነው። እኔ ጥያቄ ሱመያ አንቺ ተስፋዬን በጣም ትቀርቢያለሽ፣ በጣም እንደምትደዋወይ አብረሽ ከየት በላይ ነሽ እና ጥያቄ የምትጠይቂው ከሰክሰስ በስተጀርባ ከሰክሰስ ጀርባ ያለውን ጥያቄ ብቻ እንድጠይቂው የምፈልገው። ከሰክሰስ ጀርባ ያለው የተደበቀ ነገር አለ ብሏል። ሪከርድም ስላለ ነው። እኛ ደግሞ ሀቢባን አይደለም ወይ ሰንበዲን አይደለም፣ ከጀርባ ያለውን ጥያቄ እችን ብቻ ጠይቂና አስረጅን። እሺ ሱመያ፣ እኔ የምፈልገው እሷን ብቻ ስለሆነ ነው። እሺ ያውዬ ተስፍሽ መልሶታል። ከኔ እንዲጠይቅለት መልስ የሚፈልግ ሰው አይደለም። ተስፍሽ በጣም ምሁር ሰርስሮ የሚመልስ ዛሬ መልሶታል። ሰክሰስን ያለው ሀቢባን ሰርቀሻል አላለም። እዚህ ጋር በሰክሰስ ተበልተናል ያሉ ልጆችን ለማስረዳት ማስረጃ አሉ፣ እንዲህ የሚሉ ልጆች አሉ። ያቡዬ እንዴት ነው ይሄ ነገር? በተሳሳተ ቁጥር እየተበሉ ነው እና ይሄን ነገር አብራሪ አለ እንጂ ሀቢባ ሌባ ነች፣ ሰክሰስ ጀርባ አለችበት አላለም። ይሄው ክሬ ያቡዬ ምስክሬ ነው። ልጆች ይመጣሉ፣ በተሳሳተ ቁጥር የተበሉ ልጆች አሉ። ሰክሰስ በምን ጉዳይ ተነሳ? ሰክሰስ በምን ምክንያት ተነሳ? የሰክሰስ በምን ጉዳይ ተነሳ? ሁለተኛ ደግሞ አንዴ አዳምጪኝ። ሰክሰስ ቲክቶክ ላይ የሚታወቀው በማን ስም ነው? ተስፍሽስ ሰክሰስን ያነሳበት ምክንያት ለምንድን ነው? አንቺ ይሄን መልሽልኝ። እሺ እኔ ወዲ ገስት ላይ መጣች። እሺ አትሁኝ፣ እንድትሆኝም አልፈልግም። እኔ ብዙ አታውቂኝም የኔ እናት፣ እንድትሆኝም አልፈልግም። ይቅርታሽ። ሰክሰስ የተነሳበት ገስት ላይ በሚያስተምርበት ሰዓት ልጆች ገብተው ራሳችን ልናጠፋ ነው በሰክሰስ ተበላን ያሉ ልጆች መጡ። ሲመጡ እነማ ገስት ላይ ማን እኔና አሁን ታውቂያለሽ፣ ይሄው ገስት ላይ ገባሁ። ያቡዬ ልሞት ነው ድረስልኝ በከሊት ብለው በማን አትይኝም። ገስት ላይ ማስረጃ ይላል እኮ ይሄው መልሷል እኮ መልሷል። ማስረጃሽን ይዘሽ ላይ አላት እኮ ያቡዬ ማስረጃ ይዘሽ ላይ እኔ ይኸውልሽ ሱመያ እህቴ አንቺን በአካልም አቅሻለሁ። እኔ አንቺን በአካል እንደው አንድ ቀን እንኳን ተያይተናል በእርግጠኛ ፍራንክፈርት። እኔ ሀቢባን ግን በአካል አይቻት አላውቅም። ፍራንክፈርት ነው ያለችው ኢንታና አይደለም ፍራንክፈርት አይደለም ያለችው፣ ግን አውቃታለሁ በእርግጠኛ ሱመያን ማለት ነው። ድምጿን ስሰማው አሁን ገብቶሻል አይደል? ግን ሱመያዬ ሀቢባ ሁሌ ማለት ነው እንገናኛታለን። በኋላችን ያለውን ቁጥር እያያችሁ እንዳትበሉ። ስሙ ሰክሰስ ቻሪቲ ኦርጋናይዜሽን ካላለ ገንዘብ ጽሁፉ እንዳታስገቡ እያለች ስንቴ ነው ለሰው ታስፈሽም እኮ ያለው ሌባ ነሽ አላላትም ነው ዋናው። ሱመያዬ አንድ ቃዳም አሁን ለምሳሌ ተበላን የሚሉ ሰዎች ሲመጡ
ተስፍሽ ማስረጃችሁን አምጡ አለ። ሀቢባ ከሀቢባ ጋር ይኸውልሽ ወንድምና እህት እንደመሆናቸው መጠን አብሮ አንድ ደቂቃ አዳምጪ። አብሮ እንደሰራ ሰው እኔ እንደዚህ እንኳን ጮኬ አውርቼ አላውቅም። እውነት ስነግርሽ እግዚአብሔርን ያቡ ያቀኛል። ቀስ ብዬ ማወራልሽ ነው። አሁን ግን ስሜታዊ ስለሆንኩ ነው። አብረው እንደመብላታቸው የተነሳ 100,000 ብር አጭበረበረን በሰክሰስ በቤቱ ሲላቸው ማስረጃ አምጡ። በየትኛው ቴሌፎን ቁጥር ነው ያስገባችሁት? ስሙ ማን ነው የሚለው? እናንተ እሷ ያስተዋወቀችው ይሄንን ነው። በዚህ ነው ቁጥር አስገቡ የሚባለው። እናንተ ማን በሚባል ስም ነው ያስገባችሁት? እሷ ደግሞ ሁሌ በእሷ ድምፅ ሀቢባ በጽሁፍ አትመልስም። ማንኛውንም ሰው ማለት ነው። እኔ እንኳን ርቃት እኔ አታውቀኝም ብዬሻለሁ። አንድ ቀን አውርቻት እንኳን አላውቅም። እግዚአብሔር ምስክሬ ነው ነው የምልሽ። ወንዬ አናብዛውና እሱን አሁን ያልሽው ብሏታል። ማስረጃ አልተቀበላትም። ለምን ማስረጃ አልተቀበለም? ሁለተኛ በዚህ አስገባን ሲሉ ለምን አስገባችሁ? ለምን አለም ማስረጃም እድል ስጡን። እሺ ብሏል። እሱ እኮ አሁን ሀቢባ ላይ ምንም ያለው ነገር የለም። ማርዬ ይሄ እንድትረዱልኝ ነው የምፈልገው። ሱመያ ሚውት አድርግልኛለሽ? አንዴ ሚውት አድርግልኝ። አደርግልሻለሁ። እኔ በልጦ መገኘት የሚባል ነገር አለ። አሁን ደጋፊ ስትሆኑ እኔ አሁን በጣም ነው የምወደው፣ በጣም ነው የማከብረው። ሮሚንም እንደዛ ሮሚ ጋር የሆነ ሰው ተነስቶ እንደዛ ቢያደርግ እኔ ቤቴን ከፍቼ ሮሚ ያላደረገችውን ተግባር እኔ አልፈጽመውም። እንደ ሮሚ ግን ሮሚ ጋር የሚመጣ ጥያቄ ካለ ጥያቄውን ይዤ ማን ጋር የሚሄደው የምደግፈው ሰው ጋር። እናንተ የሰራችሁ ስህተት የያቡ ደጋፊዎች፣ እኔ የሀቡ ደጋፊዎች ሀቡን እጅግ በጣም የምወዳት ተስፍሽንም በጣም የምወደው ሰው ነኝ። ዛሬ ኮመንት ላይ የጻፍኩለት ነበር፣ ተው ተስፍሽ ነገ መታረቅ አለ፣ ነገ መታረቅ አለ። ተስፍሽ ጋር የተፈጠረውን ጥያቄ ሀቡ ነበር መመለስ የነበረባት፣ እናንተ ሳትሆኑ። እናንተ የሰራችሁ ስህተት ምን እንደሆነ ታውቃላችሁ? ቤት ከፍታችሁ ወንድ ልጅ የማይሰደብ ስድብ፣ ወንድ ልጅ የማይፈጸምበት ተግባር ተፈጽሟል። ዛሬ በጣም ነው ያዘንኩት። ያቡ እንደ ሀቡ ልጨርስ የምናወራው ስለ ሀቢባና ስለ ተስፉሽ እንጂ ስለመንገሩ ስለነበሩ ነው ስለነበሩ አይገባንም። ስለነሱ እሺ ላውራ። ቅድም አወራሽ አይደል? አንቺ ጋር የምናመጣው ጥያቄ አለ። አንቺ ጋር የምናመጣው ጥያቄ አለ። አንቺ እዚህ ጋር የሚወራው ስለ ተስፍሽ ነው። አንቺን የምጠይቅሽ ጥያቄ አለ። በየጌስቱ ውዴ የምጠይቅሽ ጥያቄ አለ። ማወጣት አጣት አይቻልም። ደጋፊ በመፍሰለውና በተጠቆመ መንገድ ልጠይቅሽ እኮ ነው። ጠይቂኝ እኮ እሺ ልጠይቅሽ ግን ሌላው ተቆራ ሀቢባ ጋር መጣሽ እንዴ? አይደለም ለምን አላወራም? አንቺ ለምን አታዳምጭም? ዝም በጮህ አይደለም። በጮህ ከሆነ እኔ ምጮሃለሁ። በጮህ አይደለም። በጮህ አታሳምኝ። አዳምጪኝ። በልጦ መገኘት የሚባል ነገር አለ። አሁን እኮ ጥያቄ ልጠይቅሽ ነው። ለራስሽ ላመጣልሽ ነው። እነዚህ ልጆች ሁለቱ ነገ ይታረቃሉ። በፊዚካል ሊሰድብ ይችላል አንድ ሰው፣ በፊዚካል ማንኛውም ሰው ሊሰድበኝ። ብሄር ግን ጠቅሶ የተናገረውን ሪከርድ አለኝ ብለሻል። እሱ ጉራጌ ብሎ ከተሳደበ ይሄው እኛም አለን እንነሳበታለን። አሁን ሪከርዱን ታሰሚኛለሽ። ምንድነው በመደ አንድ ሰው ነገርኩሽ እኮ ሊሳደብ ይችላል። ተው ይሄን ነገር ግን አጠምዝዙት ወደ ብሄር፣ አጠምዝዩ ወደ ብሄር። ሮሚ ምናልባት ሴንሲቲቭ ስለሆንሽ በብሄር አንድ ነገር ለነሽ የገባሁት ምንም አይነት እኮ እሱን ይቁምልን ነው የገባሁት። እኔም ይቁምልን ነው የገባሁት። እሱ ከተቀሳሰረ ችግር ነው። ብሄር ውስጥ ታገቡ 6 አለቅ ንገሪልኝ። ሪካርድ አለኝ ስላለች ሪካርዱን እንስማው ለማለት ነው። አይ ብሄር የለም አላለም። ሚውት ማረግበት እነዚህ ቤት ክፈይ ሲጀመር የእንትን የጀሞ ከብቶች እዚህ ወረዱብኝ እኮ በኮሜንት ሚውት አርግልኝ አቡ እንዴ ለግል የምትሰጥሽ ለምንድን ነው? አብሰለት ለሁሉም እናት፣ ለሁሉም መወያይ ነች፣ ለሁሉ አስታራቂ ነች። ለሁሉም ትናገራለች። ፍትህ ለኔ የጀሞ በሬዎች እየሰደዱ በግልሽ አልተናገርንሽም። የወንድምና የእህቶቻችን የበጎ ሰዎችን ሰላም ነው የምንፈልገው። በነገርሽ ላይ ተስፍሽ አረን ጋጦጥነት በጣም ይደብራል። እንደጋጦጥነት መልካም ሰው ነው። ሀቢባም ወደር የሌላት መልካም ሴት ናት። እንዴት እንደወሰዱባትም አሉ ነው አብሳላት የቤቱ አዲ ሁለቱም መልካም ሰዎች ናቸው። እንዲለያዩብን አንፈልግም።
ሲጀመር መልካም ሰው ጠፍቶ ሚውት አጃቦ ቅድም አወራሽ አይደል? ሀቢባ እና ተስፍሽ የሚለያዩ ሰዎች አይደሉም፣ አስፈላጊ ሰዎች ናቸው። አንዴ ስራ ስለያዝኩ ልወጣ ነው። ይኸውልሽ ተረጋጊ ሱመያ፣ አንዴ ላውራና ልውጣ። እሺ ይቅርታ፣ ላውራና ልውጣ። እኔ ሁለቱንም ወዳቸዋለሁ። ለምን ሁለቱም ጥሩ ነገር ሰርተዋል። እኔ ተስፍሽ ሎሚ ኢንተርቴይንመንት የዛሬ ስንት አመት ነው የማውቀው? ረጅም አመት፣ በጣም ረጅም አመት። ያሁን አይደለም ሎሚ ኢንተርቴይንመንት የመጣው ዩቲዩብ ላይም ነበረ። ምናልባት አሁን ቲክቶክ ስለተከፈተ ወደ ቲክቶክ መጣ እንጂ በፊትም የነበረ ኢንተርቴይንመንት ነው የሱ። እንደውም ትልቅ አካውንት ተዘግቶበታል ሙዚቃ የሚለቅበት። ምን ኢንተርቴይንመንት ነው? አረባና ሎሚ ኢንተርቴይንመንት በስንት ዓመተ ምህረት ነው የተመሰረተው? አብሳላት ምን አለበት ግን አንዴ ብታስጨርሽ። ሎሚ አይደለም ጃጎር ኖ ሎሚ ኢንተርቴይንመንት አይሽ ይኸው ፋራነትሽ ይኸውልሽ ፋራነትሽ የሶሻል ሚዲያ ጀማሪ መሆንሽ። እኔ 16 አመት ሶሻል ሚዲያ ላይ ቆይቻለሁ። እንደመቆየት ተስፍሽና ከሀቢባ በፊት ማቀው እኔማ ሰገጤ እኮ ነኝ። እኔ ቆንጆ በቃ ሚውት አርጊ፣ ራስሽን ካሳመንሽ ሚውት አርጊ። እኔ የቦረና ከብት እኮ ነኝ። እኔ የቦረና ከብት ነኝ። እኔ ቆንጆ መብትሽ ነው። የቦረናም ሆነ የገለመለም ሆነ መብትሽ ነው ከብት መሆን። ከከብት ጋር ግን አብሮ መንጋ መሆን ይደብራል። መንጋ መሆን ከመንጋ ጋር አብሮ መንጋ መሆን ቢያንስ ተነጥሎ የማስታረቂያ ሀሳብ ያመጣል። እነዚህ ልጆች ሁለቱ ነገ ይታረቃሉ። ቢስማርት ነው የምልሽ። ከመንጋ ጋር ትደመሪ መንጋት